ጥያቄ መጽሐፍ ቅዱስ እንደዚህ ድርሳናት መልካት መዝሙረ ዳዊት ሳደርስ ከሰኞ እስከ ቅዳሜ ያለውን አይዶ እየተከታተልኩ ነው የማነበው ማለት ነው። ያን አይዶ አልባ ማንበብ አልችልም። ያን ሀሴት ይሆንብኛል። ኦዲዮን የምከታተለው አታነቢም? ላ እየተከታተልኩማ አነበዋለሁ፣ ግን ዝም እሺ ብዬ አይዶን አልባ ማንበብ አልችልም። ራሱን ጸሎቱን እያዳመጥሽ ከሆነ ችግር የለውም። ጸሎቱን እያዳመጥኩ ፊደሎቿ የተከታተልኩኝ አነባለሁ ማለት ነው። ዝም ብለሽ ማንበብ ሳች በራስሽ ትንሽ ያኔ እንትን ይለኛል። ላነብ ስሞክር አይኔን ይጋርደኛል። አይኔን ይጋርደኛል። ለዛ ነው። መልካም ያው ችግር የለውም። እያዳመጥሽ መጸለዩ መልካም ነው። ግን ለወደፊት ኦዲዮ የማታገኝበት ጊዜ እንዳያስቸግርሽ እንጂ እንደዚሁም እያዳመጥሽ መጸለዩ መልካም ነው። አንደኛ ጸሎቱን ትለምጂዋለሽ፣ አይምሮሽ ውስጥ ይቀርጻል ቃላቶቹ። ሁለተኛም ንባብ ላይ አትቸገሪም። ምክንያቱም አንቺ ስታነቢ እየተቸገርሽ ከሆነ ከዛው ከምታዳምጩ ታስተካክዋለሽ። ጥሩ ነው። ግን ችግሩ ምን መሰለሽ? ወደፊት ኦዲዮ ማታገኝበት ሁኔታ ላይ ሲመጣ ወይም የሆነ ቦታ ስትሄጂ ኦዲዮን እንደ ልብ ማታገኝ ከሆነ የምትቸገሪ ከሆነ አስቸጋሪ ነው። እንደዛ እንዳይሆን ጥገኛ ሆነሽ እንዳትቀሪ እንጂ መልካም ነው፣ ጥሩ ነው፣ ኃጢአትነት የለውም። ግልጽ ነው። እሺ ያኔ ግማሹን እኮ አነበዋለሁ። ከግማሽ ላይ መዝሙረ ዳዊት አሁን ግማሽ ላይ ስደርስ የሆነ ግርድ ያደርገኛል። በተለይ መዝሙረ ዳዊት ላይ ነው የሚጋርደኝ። እሱን መንፈሱ መገሰጽ ነዋ፣ መገሰጽ ነዋ። ምን ታደርጊያለሽ ታዲያ? ሲገስጽ ዝም ነው የምትይው? አንደኛ ይኸውልሽ ከመጸለሽ በፊትና ከጸለሽ በኋላ መንፈሱን ገስጭው ከአይንሽ ላይ እንዲነሳ። ቡዳ ነው እንደዛ የሚያደርገው እኮ። አይን ላይ ተቀምጦ የሚጋርደው ቡዳ ነው። ምክንያቱም ጸሎቱ ሲያቃጥለው እንዳንጸልይ አይናችን ላይ ተቀምጦ ይጋርዳል። እንደዚህ እንዳያደርግ ደግሞ ቀደም ብለሽ መጀመሪያ መንፈሱ መገሰጽ፣ በስተመጨረሻ ላይ ደግሞ መቅጣት፣ ማዳከም። መጀመሪያ ላይ ለመገሰጽ ቀጥሎ ለማዳከም ማለት ነው። እግዚአብሔርንም እንዲረዳሽ መማፀን። ያንን አድርጊ። ግልጽ ነው እህቴ? እሺ አመሰግናለሁ። መልካም። ግን ዝም አትበሽ። እየጋረደሽ ዝም አትበይ። መቅጣትን ልመጂ፣ መገሰጽን ልመጂ። እሺ ወንድሞች። እሺ ገብርኤል ቀጥይ። ወላታ ማድህን ልጠይቅ ያላቅ ገብርኤል ቀጥይ እና ትጠይቂያለሽ። ሁለት መድህ እሺ ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛልን ወንድማችን። አሜን። የኔ ጥያቄ ራሴ ላይ ነውና ስግደት ላይም ሆነ ጸሎት ላይም ሆነ ጸሎት ላይ እንኳን እግዚአብሔር ይመስገን ትንሽ በረታለሁ፣ ግን ስግደት ብቻ መስገድ አልቻልኩም። በቃ ሰው ወደ ላይ ይሄዳል፣ እኔ ወደ ታች ነው እየሄድኩ ያለሁት። በተለይ ስግደት ላይ ጸሎቱን ደግሞ እንደ ግዳጅ አድርጌ ነው አንዳንዴ የምጸልይ። በቃ መጸለይ ካለብሽ አለብሽ ይሆናል በግዳጅ እና የሆነ ፈቃደኛ አድርገው እንዲያለኝ እንደ በፊት እንደሆነ ምን እንደማደርግ አላውቅም። በተለይ ስግደት ላይ ብቻዬን መስገድ አልቻልኩኝም። በቃ ለምንድን ነው ያልቻልሽው? ብቻሽን ከምን አንጻር ነው? ብቻዬን ድክም ይለኛል። ከሰው ጋር ስሰግድ የሆነ በቃ መስገድ እንትላለኝ። ብሰግድም ከ41 አልባ ልስገድ ብዬ ካልኩኝ ከ41 አልባልኩም። ከ41 አላልፍም። አዎ ድካም በቃ ሰው ስርስር ይለኛል። ልመጂ ታለምዬ፣ ቀስ እያልሽ ልመጂ። የሚያዋጣሽ ብቻሽን ነው። እሺ ከአንቺ ጋር አብለሽ የምትዘልቂበት እስከ መጨረሻው እስከ ህይወትሽ እቅታ የምትዘልቂበት ብቻሽን የምታደርጊው አምልኮ ህይወት ነው። ከሰው ጋር እስካለን ድረስ ከሰው ጋር አብረን እንጸልያለን። ነገር ግን በዋናነት የሚያዛልቀን ብቻችን የምናደርገው መንፈሳዊ ህይወት ነው። እሺ እሱን ቀስ እያልሽ መልመድ አለብሽ። አቤት እጀምራለሁ ብቻዬን እንደዚህ ሰግዳለሁ፣ ግን እጀምርና ግን አልዘልቅበትም። በቃ መሀል ላይ ይቆማል ያ ነገር። በቃ የሆነ ነገር ድካም ሲሰማኝ ወደ ማህበር እገባለሁ።
ጀምራለሁ፣ ወደዛ ሄዳለሁ። ወደ ታች እኔ ወደ ታች ነው እንጂ ወደ ላይ መሄድ አልቻልኩኝም። ወደ ታች ነው እየወረድኩ ያለሁት። እንዴት ወደ ታች ስትይ አልገባኝም። ማለት መንፈሳዊ እጀምራለሁ። ህይወትሽን ነው በአጠቃላይ አዎ፣ ወደ ታች እየወረድኩ ነው የምትይው ወይስ ስግደቱን ብቻ ነው? አዎ። አይ መንፈሳዊ ህይወቴ ማለት በቃ እጀምራለሁኝ፣ ግን በቃ የሆነ ነገር ሲመጣ ታች ወርቄ ነው የማገኘው ራሴን ማለት ነው። እንደዛ የምትሆኝበት ምክንያት ታዲያ ምንድን ነው? ለምሳሌ አሁን እኔ ስግደቱ ላይ ብቻ ነበረ ፎከስ አድርጌ እያወራሽ ያለሁት። ወደ ላይ ወደ ታች የምትይው ነገር ግን ወደ አጠቃላይ መጣ። መንፈሳዊ ህይወት በሚለው ሊያዘው እንግዲህ እም፣ እዚህ ጋር ለመንፈሳዊ ህይወትሽ መዳከም ምክንያት የሆነው ነገር ምንድን ነው? የሆነ ህይወት ያልተስተካከለ ወይም የምትጨምሪው ነገር ለምሳሌ ሶሻል ሚዲያ ላይ የምታበዥ ከሆነ ወይም ደግሞ ተስፋ የመቁረጥ ሁኔታ ካለ ውስጥሽ ጸሎቴ አይሰማም አይነት የሆነ ስሜት እየተሰማሽ ከሆነ ከምን አንጻር ነው? ያለምንም ምክንያት አትዳከምም። እርግጠኛ ሆኜ የምናገረው ነገር እሱ ነው። እና ለመንፈሳዊ ህይወትሽ መዳከም በመንፈስ ለመዛልሽ ምክንያት የሆነው ነገር ምንድን ነው? እስቲ ንገሪኝ ሳትደብቂ። በሽታውን የደበቀ አይ መድኃኒት አይገኝለትም እንደሚባለው ግልጽልጽ አድርገሽ ንገሪኝ፣ በደፈናው ሳይሆን። ተስፋ መቁረጥ አዎ አንዳንዴ ይመጣል፣ ግን እሱን በጸሎት እንትን እላለሁ። እግዚአብሔር ይመስገን። ጸሎት አይሰማም ወይ ነው? እሱ አይደለም፣ እኔ ይሰማል። ማንም ነገር አይደለም ተናግሬ በውስጥ ብታስበውም እግዚአብሔር ያደርጋል። እሱ አይደለም። ግን አሁን እኔ በጣም ከአሁንም በፊት ጠይቄያለሁ። ራሴን ጥንካሬ እንዲኖረኝ እፈልጋለሁ። በራሴ ላይ በጸሎት ምን ጊዜም ያን ይዤ ቀጥታ ይዤ መሄድ እፈልጋለሁ። ግን ትንሽ ሰግድና ዛሬ 50 ከሰገድኩኝ ነገ ደግሞ ታች ነው የምወርደው። በቃ ያንን ይዤ መቀጠል አልቻልኩኝም። በቃ እዳከማለሁ። ግን ሶሻል ሚዲያ ላይ ብዙ እንትን አይደለም፣ እኔ አልጠቀምም። አንዳንዴ የተገባውን እንጂ እንደዚህ ላይ እንትን አይደለም። በቃ ስልቹነት ነው መሰላቸት ነው። እኔ እንጃ አላውቅም። ብቻ ራሴን እንዴት እንደምገልጸው ራሱ አላውቅም። መሰላሸት ነው ወይ አይደለም፣ ግን በፍቅር ነው የማደርሰው ወይንም እንደዚህ ተመስጦ አንዳንዴ አድርሼ ጸሎት አድርስና በቃ አንዳንዴ ምንም ያደረስኩ አይመስለኝም። እንደገና መልሼ ያንን ጸሎት አድርሰዋለሁ። ለምን እንደሆነ አላውቅም። ተመስጦ አይመጣልኝም አንዳንዴ። እሺ እህት አለምዬ፣ እዚህ ጋር መረዳት ያለብሽ ለመንፈሳዊ ህይወትሽ መዛል አንደኛ ቅዱሳት መጽሐፍትን ዘውትር ከፊት ለፊትሽ አድርጊያቸው። የሚያበረታቱ የመጽሐፍ ቅዱስ ጥቅሶችን ከፊትሽ መርጠሽ እነሱን ዘውትር አስታውሺ። ለምሳሌ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል ሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ። እንደነኚህ የሚያበረታቱ የመጽሐፍ ቅዱስ ጥቅሶችን ሁልጊዜ አስታውሻቸው በአይምሮሽ። ስራም ስትሰሪ፣ ስትቀመጭም፣ ስትነሽም ቢሆን ልዑል እግዚአብሔር በኦሪት ዘዳግም ምዕራፍ 6 ላይ የነገርኩህን ትእዛዝ ስትቀመጥም፣ ስትተኛም፣ ስትነሳም፣ መንገድ ስትሄድም አስታውስ፣ በዓይኖቹ መካከል እንደ ክታብ ይሁንልህ፣ ሁልጊዜም ቢሆን ቃሌን አስታውስ የሚል ቃል አለ። ልጄ ሆይ ሕጌን አትርሳ የሚል ቃልም አለ መጽሐፈ ምሳሌ ምዕራፍ 3 ላይ። ልጄ ሆይ ሕጌን አትርሳ፣ ልብም ትእዛዜን ይጠብቅ፣ ብዙ ዘመናት ረጅም እድሜ ይጨምሩልሃልና ይላል። ስለዚህ እንደነኛ አይነት የሚያነቃቁ የመጽሐፍ ቅዱስ ጥቅሶችን በመንፈሳዊ ሕይወት ዝለት ሲያጋጥምሽ ለጸሎት ለስግደት የሚያተጋሽን የመጽሐፍ ቅዱስ ጥቅስ መርጠሽ ያዥና ሁሌ አስታውሻቸው። መፍትሄው እሱ ነው እንደታየኝ፣ እንደ ጥያቄሽ ከሆነ ማለት ነው። አንድ እነኛ ነገሮች ደጋግመሽ አስታውሳቸው። ሌላው ሲቀጥል ደግሞ ለምሳሌ እንዲህ አይነት ሀሳብም ካለ ተስፋ መቁረጥ ነገርም ካለ የእኛ ተስፋችን ምንድን ነው? መንግስተ ሰማይ መግባት ነው አይደለ? በምድር ተጋለን እረፍታችን የክርስቲያን እረፍቱ ደስታው የት ነው? ሰማይ ነው። እዝምናለሁ። በትክክል ይህቺ ምድር የምናርፍባት ምድር አይደለችም። የድካምና የተጋድሎ ምድር ናት። ለዚህም ነው አንድ ሰው ሲሞት አረፈ የሚባለው። ስለዚህ እረፍት የምናገኘው የት ነው? በሰማይ ነው። እዚህ ግን የተጋድሎ የእርሻ ወቅት ነው፣ የአዝመራ ወቅት ነው። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ ይላል መዝሙር 125 ላይ። ስለዚህ እረፍት በዛ ነው። ስለዚህ በደንብ ያረሰ ነው አይደለ ብዙ ምርት የሚያገኘው። ስለዚህ አንቺም እዚህ አብዝተሽ መጋደል ይጠበቅብሻል ማለት ነው። ስለዚህ ለብርታት የሚሆን የመጽሐፍ ቅዱስ ጥቅሶችን ያዣቸው። ሌላው በተረፈ እንድታሰምርል የሚፈልገው ነገር በግል ላይ አጠንክሪ። ግልጽ ነው አይደል? በግል ላይ በደንብ አጠንክሪ።
ነው እምቢ ያለኝ። አሁን ሌላው እግዚአብሔር ይመስገን፣ ግን ስግደት ብቻ ነው በቃ በግል እምቢ ያለኝ። መቁጠር በትግል ብትይ ብትቀጠቅጣለሁ ችግር የለውም። ግን አሁን በጣም የተቸገርኩት አሁን ለወደፊቱ ራሱ እኔ ወደ ልግባ ብል ግን ራሱ በጣም እህት አለም የተቸገርኩበት ቆይ ግን እኔ አሁንም ያልተዋጠልኝ ነገር አለ። ያልተዋጠልኝ ነገር ምንድን ነው መሰለሽ? ጥያቄሽ ላይ አልቻልኩም በግል መጸለይ ሲባል እኔ አሁንም የሆነ ብቻ የሆነ ሪዝን ይኖረዋል መቼስ የሆነ ምክንያት አ- ይኖረዋል። እኔ ያለ እንጃ ምንም ምክንያት እንዴት ነው ያልቻልሽው? እንዴት ነው ያልቻልሽው ስልሽ ሳንፋ እርግጥ ነው ቆይ ይኸውልሽ እርግጥ ነው አጋንንት ምንጊዜም እጃቸው አለ፣ ይፈታተኑናል። የእነሱ እጅ በህቡም በግልጽም ይፈታተናሉ። ለምሳሌ ሲፈታተኑ በግል እንዳንጸልይ ምን ሊያመጡ ይችላሉ? ተስፋ የመቁረጥ ሀሳብ። ሁለተኛ ሲቀጥል ድካም። ይህ በቃ መንፈሳዊ ዝለት ማለት እጃችን እግራችን ላይ ይቀመጣሉ፣ ወገባችን ላይ ይቀመጡና ዝለት አዚም ይለቁብናል። እንዲህ በማድረግ ሊፈታተኑን ይችላሉ። ሲቀጥል እንቅልፍ በማምጣት እንቅልፍ በግል ስንጸልይ እንቅልፍ ለማምጣት እንደዚህ አይነት ነገር ሊያመጡ ይችላሉ። ግን አንድ ሰው ዝም ብሎ እንዴት በግል መጸለይ ይከብደዋል? እሱ ላይ ጥያቄ ስለፈጠረብኝ ነው። እሺ እህቴ ትክክል ነህ። እኔ ጸሎት አይደለም አሁን በጣም የተቸገርኩት፣ ጸሎት ብቻዬን አደርሳለሁ እግዚአብሔር የተመሰገነ። አሁን ስግደቱ ብቻ ግን ስግደቱ በቃ ስግደቱ ብቻዬን መስገድ አልቻልኩም። አሁን ጠዋት ልነሳ ብል በቃ እንቅልፍ ሰውነቴ ከእንትን ጋር ታስሬ ነው የማድረው። በቃ የእውነት ሰው ይተኛል፣ ግን እኔ በቃ እንቅልፉ አያልቅም። አሃ ብተኛው አያልቅም። ስለዚህ እንቅልፉ ነው በጣም እያስቸገረሽ ያለው ማለት ነው። በግል ተነስተሽ እንዳሰግጂና እንዳጸልይ ሰዓቱ ይቀሰቅሰኛል። በስነ ስርዓት እግዚአብሔር አብርታኝ ብዬ እንትና ይቀሰቅሰኛል፣ ግን እኔ እዛው ተኝቼ ነው የማገኘው። በቃ አንደኛ እንቅልፍ ሊያዝልሽ። እሺ ሌላስ? ሁለተኛስ? በግል ሌላ ለመጸለይ ለመስገድ ምክንያት የሆነሽ አንደኛ እንቅልፍ፣ ሌላስ? ሌላ እሰራለሁ እኔ ሌላ እንደዚህ እንዳልከው ሶሻል ሚዲያ ምናምን እንትን አይደለም የማዳምጠው። ሰዓት አለኝ የራሱን ሰዓት ከስራዬ ጋር ልክ የሚሄድበት እንደዚህ ልትጸልይ ጸሎት ስትይ እስቲ ቆይ መግቢያ ልስጥሽ እንድታስቢ እንድትነግሪኝ። ልክ ልትሰግጂ ልትጸልይ ስትይ ምን አይነት ስሜት ነው የሚሰማሽ? ወይስ ምን ሰውነቴ ያጋጥምሻል? ሁሉ ስር ይልብኛል። ሰውነቴ ስርስር ይልብኛል። ልሰግድ ስል ነው ጸሎት ላይ ችግር የለብኝም። ልሰግድ ስል አሃ ሰውነቴ ስርስር ይላል። አልሰግድም። ዝለት ማለት ነው፣ መንፈሳዊ አዎ ዝለት። አሃ ችግር ነው። ስለዚህ ይሄ ደግሞ ከጠላት ነው። አስቀድሞ ምን ማድረግ ያስፈልጋል? መቀጥቀጥ፣ መስገድ ወይ መስገድ ወይ መቀጥቀጥ። መስገድ፣ መቀጥቀጥ ከነኝም ደግሞ የሚቀድም አንድ ነገር አለ። ምንድን ነው አትይኝም? ከመስገድም ከመቀጥቀጥም እግዚአብሔርን ማናገር። ምን ብዬ ነው ማናገረው? ጌታ ሆይ መጸለይ እንዲችል እርዳኝ ብሎ በቃል ማናገር። ግልጽ ነው አይደል? ለምሳሌ ይኸውልሽ ቆመሻል፣ ታማትቢያለሽ መላ ሰውነትሽን በትምህርተ መስቀል። ከዛ አባታችሁን እትይና መድኃኒዓለም አባቴ መጸለይ እየፈለግኩኝ መጸለይ አልቻልኩምና እንድጸልይ እርዳኝ ብሎ መጠየቅ ራሱም ጸሎት እኮ ነው። መጸለይ አልቻልኩኝምና እባክህ እንድጸልይ እርዳኝ። ሰውነቴ ላይ አዚም ሆነው ሰውነቴን እጅግሬን እስርስር የሚያደርጉኝ መናፍስቶች እነሱን እሰርና እኔን ፍታኝ አምላኬ። እነሱን እሰርና እኔ ምን በለኝ ፍታኝ። መጸለይ መስገድ ይችል ዘንድ ጉልበቴን እጅግሬን ለስግደት ለጸሎት አነሳሳልኝ አምላኬ ኢየሱስ ክርስቶስ። በአንተ ፊት የስግደት የጸሎት መስዋዕት ማቅረብ እየፈለግኩኝ ግን እጅግሬ ተይዟል፣ ታስሯል። እባክህ ፍታኝ አምላኬ። እነሱን ግን ጠላቶቼን ግን እሰራቸው ብለሽ በስምህ ጠላቶቼን በምቀጠቅጥ ሰዓት አንተ እባክህ ሰርልኝ ትይና መቁጠሪያሽን አንስተሽ እናንተ እጅግሬ የምታሳስሩ ለስግደት ለጸሎት እንዳልነሳሳ የምታደርጉ መናፍስት በኃያሉ በመድኃኒዓለም ስም ከራስ ፀጉሬ እስከ እግር ጥፍሬ ካለው ሰውነቴ ውጡና ታሰሩ ብለሽ መናፍስቶችን በቃልና በመቁጠሪያ እየገዘዝሽ ታስራቸዋለሽ። ለሚያምን ሁሉ ይቻላል ብሏል ጌታ መድኃኒዓለም። በእምነት ሆነሽ እንደሚታሰሩ አምነሽ ውጡ፣ ከእግሬ ከእጄ ከመላ ሰውነቴ ከአይሙሬ ከልቤ ውጡ፣ በመድኃኒዓለም ስም ታስራቸዋል እያልሽ እዘዣቸው። ሌላው ደግሞ መጨከን ማለት ለመጸለይ ለመስገድ ጭካኔ ያስፈልጋል። ውሳኔ፣ የሆነ ቆራጥ የሆነ ውሳኔ። በነፍሱ የቆረጠ ጀግና ወታደር እንዴት ነው የሚወስነው?
እንደዛ አይነት ውሳኔ ያስፈልጋል። ትግል ነው። መጽሐፍ እንዲህ ይላል፣ በምድር ላይ የሰው ህይወት ብርቱ ሰልፍ አይደለም ምን ይላል? ሰልፍ ነው ይላል። ትግል ነው። አዎ ጭካኔ፣ ብርቱ ሰልፍ። ጻድቅ በምድር ላይ በጭንቅ ነው የሚድነው ይላል። ይኸው ጻድቅ በምድር ላይ በጭንቅ። አዎ ዳዊትም ስለ ጭካኔ ያስተምረናል። ለእንደዚህ አይነት ነገር ልቤ ጽኑ ነው፣ ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው፣ እቀኛለሁ፣ እነሳለሁ፣ በገና መሰንቆ ተነሱ ይል የለም? እጨክናለሁ እያለ ነው። ስለዚህ ይህ ጭካኔ ወኔ ያስፈልጋል። ወኔ፣ ብርታት። ሰው እንዴት ሊበረታ ይችላል ከተባለ አንደኛ ዋጋውን እያሰበ። ምኑን እያሰበ? ዋጋውን እያሰበ። ዋጋውን። አዎ መድኃኒዓለም ይኸውልሽ እንዲህ ይላል አንቀጸ ብፁዓን ላይ ማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይልና ሽልማቱን ያስቀምጣል። ከጎን ከጎን ይኸው በመንፈስ ድሆች የሆኑ ብፁዓን ናቸው ይልና በመንፈስ ድሆች ለሆኑ ምን አይነት ሽልማት? መንግስተ ሰማይ የእነርሱ ናትና አለ። በመንፈስ ድሃ መሆን ምን ማለት እንደሆነ ታውቂያለሽ? ራስን ዝቅ ማድረግ። የሚያዝኑ ብፁዓን ናቸው አለ። ደግሞ ከዛ በኋላ ምን አለ? የማዘን ሽልማት መጽናናትን ያገኛሉ አለ። ማዘን ማለት ስለ ኃጢአት የሚያዝን ማለት ነው። እናት አባት የሞቱብኛል አይደለም፣ ሀብት ንብረት ቀርብኝ ብሎ አይደለም። ኃጢአቱን እያሰበ የሚያዝን ምን ያገኛል አለ? መጽናናት ያገኛል። እንዲህ እያለ አንቀጸ ብፁዓን ላይ ከነ ሽልማቱ ነው ያስቀምጠው። ለምን መሰለሽ? ዋጋውን እያሰቡ ሰዎች እንዲተጉ ነው። ተረዳሽ አይደል? አንቺም ዋጋውን እያሰብሽ የመጸለይ የመስገዱን ዋጋ እያሰብሽ ምን ማድረግ? መትጋት፣ መጸለይ፣ መትጋት። ዋጋውን ከፊት አስቀምጪ። አንድ ሰው በነገራችን ላይ ዓላማ ካለው ለዓላማው ሲል ማይወጣበት ማይወርድበት ጉድጓድ የለም አይደል? ዓላማዬ እኔ ከሱ ጋር እንዳልለይ ብቻ ነው የምፈራው። ዓላማዬ ከሱ ውስጥ እንዳልወጣ ነው የምፈራው። በጣም የሚያስፈራኝም ይሄ ነው። ዛሬ ደከምኩ ብዬ ማለት እንትን ነው ከዛ ህይወት ውስጥ እንዳልወጣ ብዬ ነው። በቃ ከዛ መውጣት አልፈልግም። ከምን ውስጥ? ከዚህ ህይወት ውስጥ መውጣት አልፈልግም። ለምን? እኔ ህይወቴ በዚህ ውስጥ ነው ደስተኛ የሆንኩት። ከዚህ ውስጥ አይቼዋለሁ። ከመንፈሳዊ ህይወት ውስጥ ማለት ነው። አዎ በቃ ከዚህ ውስጥ መውጣት አልፈልግም። እንዲህ ብለሽ ጠይቂዋ። ይኸውልሽ እንዲህ ብለሽ ጠይቂዋ መድኃኒዓለምን እባክህ ከአንተ አታውጣኝ በይዋ። ይሄ እኮ የሚወደድ እንትን ነው ያለሽ፣ ዓላማ ነው ያለሽ፣ የሚወደድ ዓላማ። ታዲያ መዝሙረ ዳዊትን እየጸለሽ መጠየቅ ነዋ። በተለይ መዝሙረ ዳዊት እኮ የልብ ያወራል። በተለይ አሁን መዝሙር 118 ላይ ሲተመልከች ምን ይላል? አሌፍ ይልና ቤት፣ አሌፍ ይልና ከዛ ቤት ላይ እስቲ አንብቢው። ጎልማሳ መንገዱን በምን ያነጻል ይልና ቃልህን በመጠበቅ ነው። በፍጹም ልቤ የፈለኩ እባክህን ከትእዛዝ አታርቀኝ ይላል። ይኸው በፍጹም ልቤ የፈለኩ ይልና ከትእዛዝ አታርቀኝ፣ አንተ እንዳልበድል ቃልህን በልቤ ሰወርኩ። አቤቱ አንተ ብሩክ ነህ፣ ስርዓትን አስተምረኝ፣ የአፍን ፍርድ በከንፈሬ ነገርኩ ይላል። ወረድ ብዬ ደግሞ ሶስተኛው ልበልልሽ፣ ጋሜል የሚል ነኝ። ጋሜል እስቲ የሚለውን አንብቢው። ለባሪያ መልካም አድርግ ሕያው እንደሆን ቃልንም እንድጠብቅ ይልና በጣም ደስ የሚል ቃላቶች አሉት። አይኖቼን ክፈት ከሕግም ታምራትን አያለው። እኔ በምድር እንግዳ ነኝ፣ ትእዛዝን ከኔ አትሰውርብኝ ይላል። ደስ አይልም? እኔ በምድር ምንድን ነኝ? እንግዳ ነኝ። ትእዛዛትን በጣም በተመስጦ ተረጋግተን የምንጸልይ ከሆነ በጣም እኮ ነው የሚመስጠው። እኔ በምድር እንግዳ ነኝ፣ እባክህን ትእዛዛትን ከኔ አትሰውርብኝ ይላል። እና እንዲህ እያስጠይቅዋ አምላክሽን። ከሱ መውጣት ማትፈልጊ ከሆነ እባክህን መድኃኒዓለም ሁለምናን ወደ አንተ ምራው። እኔ ከእቅፍ መውጣት አልፈልግም። በተለይ እንዲህ አይነት ጸሎት ማን መሰላችሁ የሚጸልየው? መንፈሳዊ ፊልም ላይ ያየሁት አባ ቢሾይ የሆነ ንባብ ያነብና እጁን አጣምሮ እንዲህ ይላል፣ እባክህን ከመንግስት አታጉልለኝ ይለዋል። ከዚህ ክብር አታጉልለኝ እባክህን ይለዋል። ልክ አንቺም ተንበርክከሽ መድኃኒዓለም እኔ ከእቅፍ መውጣት አልፈልግም፣ እባክህን ምንም አልፈልግም፣ እኔ የምፈልገው ከእቅፍ አታውጣኝ። ያንን ፈያታዊ ዘየማን በመንግስት አስበኝ ሲልክ ምን ነበር ያልከው? ዛሬ ከኔ ጋር በመንግስተ ሰማይ አብረህ ትኖራለህ አይደል ያልከው?
እባክህ እኔንም እንደዚህ አይነት የሚያጽናና ቃል ተናገረኝ በይው። ተናገረኝ አምላኬ፣ እኔ ከእቅፍ መውጣት አልፈልግም። እባክህ እናንተ ርጉማን ከኔ ወግዱ የሚለውን ቃል አታሰማኝ። እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ውረሱ ብለህ ከምታወርሳቸው ጋር ደምረኝ። እንዲህ ይላል እኮ ደግሞ መዝሙረ ዳዊት። አቤት ሳምኬት የሚለው ቃል ላይ እስቲ አንብቡትማ። መጨረሻ ላይ እንዲህ የሚል አለ፣ ከትእዛዝ የተነሳ ማን ነው ስጋዬ አንተን ከመፍራት የተነሳ ደነገጠ አይልም? ደነገጠ። ስጋዬ አንተን ከመፍራት የተነሳ ደነገጠ። አዎ ከፍርድ የተነሳ ፈርቻለሁ ይላል። እኔ ይህችን ፓርት ሳነባት እንዴት እንደምመሰጥ። ከፍርድ የተነሳ ፈርቻለሁ። ምንን አስቤ? ኃጢአቴን አስቤ። ምንን አስቤ? የማያዳላ ፍርድን አስቤ ፈርቻለሁ። ከትእዛዝ የተነሳ ከፍርድ የተነሳ ፈርቻለሁ። እችን ቃል ሳስባት አባ ማን ነው አርሳኔ የተናገረው ቃል በስተመጨረሻ ነፍሱ ከስጋው ስትለይ ሰውነቱ ስትንቀጠንቀጥ አባ እንደ አንተም ትፈራለህ ሲሉት ከመነኮስኩ ጀምሮ ይሄ ፍርሃት አልለቀቀኝም ሲል አያችሁ አይደል? የመዝሙረ ዳዊትን ቃል ስታነቡና ይሄን ስታስቡት ልክ አንቺም በተመስጦ ሆነሽ እባክህን እኔ ከአንተ መውጣት አልፈልግም ጌታዬ ኢየሱስ ክርስቶስ አታውጣኝ እያልሽ ራሱ እኮ ብትጸልይ ብትሰግጂ ይሄ ታላቅ ጸሎት ነው እና አትስነፊ፣ በርቺ። ይሄን እያሰብሽ ሁሉ ትጊ ለማለት ፈልጌ ነው። እሺ እሺ፣ እግዚአብሔር ይስጥልኝ። ደግሞ አመሰግናለሁ። አንድ ነገር ልምከርሽ። እሺ፣ የሆነ መዝሙረ ዳዊት ላይ በጣም መወደው ፓርት አለ፣ ሄት የሚል ፓርት ላይ ሄት መዝሙር 118 ላይ እግዚአብሔር ክፍሌ ነው ይልና ሕግንም እጠብቃለሁ አልኩ ይልና ከዛ በፍጹም ልቤ ፈለኩ ከትእዛዝ ማን ነው በፍጹም ልቤ በፊት ተማለልኩ እንደ ቃልም ማረኝልና ምስክሮችን እግሬን ወደ ምስክሮችን መለስኩ ይላል። ከዛ ምስክሮችን አሰብኩ እግሬን ወደ ምስክር መለስኩ ካለ በኋላ ትእዛዝን ለመጠበቅ ጨከንኩ ይላል። ትእዛዝን ለመጠበቅ ምን አልኩኝ? ጨከንኩ፣ አልዘገየውም የሚልና ከዛ በኋላ የአጋንንት ፈተና መጣል። ተመልከቱ። የኃጥአን ገመዶች ምን አሉብኝ? ተተበተቡብኝ። ሕግን ግን አልረሳውም። ትእዛዝን ለመጠበቅ ጨከንኩ፣ ብጨክንም ግን አጋንንት በዛው ልክ እየተፈታተኑኝ ነው ማለቱ ነው። ለምን እንዳላደርግ? እንዳልሰግድ፣ በፊት እንዳልጸልይ፣ ትእዛዛትን እንዳልጠብቅ የኃጥአን ገመዶች ተተበተቡብኝ። ስርዓትን ግን አልረሳውም፣ እንደዛም ሆኜ ከዛ በኋላ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግን ዘንድ እነሳለሁ ይላል አይደል? ይሄ አሁን እዚህ ጋር ሁለት ትርጉም አለው። በእኩለ ሌሊት አመሰግን ዘንድ እነሳለሁ ማለት አንድም ሰዓቱን ሲያመለክት ነው። አንድም መከራ በበዛበት ሰዓት አንተን ለማመስገን እቆማለሁ። የፈለገ መከራ ፈተና ቢበዛብኝ፣ እኩለ ሌሊት ማለት ጨለማ የሚበረታበት ሰዓት አይደል? እኩለ ሌሊት ድቅድቅ ጨለማ ነው። ስለዚህ እጅግ የኃጥአን ፈተና ምንም ያክል ቢበረታብኝ፣ እንዳልሰግድ እንዳልጸልይ እግሬን ቢያስሩኝ፣ ከአንተ ጋር በጭራሽ እንዳልገናኝ ቢይዙኝ እንኳን አመሰግን ዘንድ እነሳለሁ ተቋቁሜ። እኔ ሕግን ለሚጠብቁ ባልንጀራ ነኝ ይላል ዳዊት። እና ይሄንን እያሰብሽ መጸለይ መስገድ አለብሽ። ግልጽ ነው እህቴ። ጌታም እንዲህ ብሏል፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። ተመልከቺ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቁ ኖሮ በነቃ፣ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይኸውልሽ አንድ ነገር ልንገርሽ። የሆነ አንድ የመጽሐፍ ቅዱስ ጥቅስ አለች። መጽሐፈ መቃብያን ላይ ያለ ምዕራፍ 10 ቁጥር 7 ላይ ሳልስ 3ኛው ላይ በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል ይላል። በዚህ ዓለም በፈቃዳችን ካልተጋን
በገሃነም አጋንንት ያለ ፈቃድ ያተጉናል። አሁን ወዶ መጸለይ መስገድ ይሻላል፣ በኋላ ለስቃይ ሰው በግድ አጋንንት የማንፈልገውን ነገር እንዲያደርጉብን ለዛ ዝግጁ መሆን የትኛው ይሻላል? አሁን መስገድ ይሻላል? መጸለይ እና አስቡት እስቲ በስራችሁ ላይ እስቲ በጊዜ ያልሰራችሁ ስራ በኋላ አጣድፋችሁ ሳትወዱ በግዳችሁ አንዳንዴ ወይኔ ማዳም መጣሽ ብላችሁ የምትርበተብቱበት ጊዜ የለም? ትክክል አለ። በዚህ ሰዓት እስቲ ራሳችሁን አትታዘቡ? ምን ነው ቅድም ሰዓት ባለኝ ሰዓት ሰርቼ ቢሆን አትሉ? እንላለን። በጊዜ ምን አለበት አጠናቅቄ። ይሄም እኮ እንደዛ ነው። ስግደት ጸሎትም እንደዛ ነው። የጭንቀት ቀን ሳይመጣ ይላል እኮ መጽሐፍ፣ በጉብዝና ወራት ማንን አስብ? እግዚአብሔርን ፈጣሪን አስብ። አስብ። እግዚአብሔርን አስብ። መድኃኒዓለምን አስብ። በኋላ ያለ ፈቃድ ከምትተጋ አሁን በፈቃድ ብትተጋ ይሻላል። አሁን በፈቃድ ብትተጋ እና ይሄን እያሰብሽ ተጊ ነው። እሺ እህቴ፣ እሺ እሺ በተረፈ በርቺ፣ አይዞሽ፣ እግዚአብሔር ፍጻሜሽን ያሳምርልሽ። አሜን ወለተ አሜን። መስቀል እግዚአብሔር ያመሰግናል። ወለተ ስላሴ ገብቼ አላውቅም። እሺ ወለተ ስላሴ ገብቼ አላውቅም እትዬ፣ ቀጥይ። እሺ ወራት ተመድ እሺ ወንድሜ ቃል ታሰማልን ጸጋውን ያውዛልን ወንድሜ። እኔ የምጠይቀው አሜን። ወንድሜ እኔ ከዚህ በፊት ማለት ነው መንፈስ ሲታሰርልኝ ምንም አይለኝም፣ ዝም ብሎ ነው የሚታሰር ነበር። አሁን ግን መንፈስ ሲታሰርልኝ ወይም ሲወጣልኝ ማለት ነው የሆነ ነጭ ነገር ይወጣኛል እና ነፍሴ ደግሞ በጣም ደክመኛል። ነጭ ነገር ደግሞ የሆነ አፍራ ነገር ይወጣኛል እና ይሄ ከምን አንጻር ነው? ከዚህ በፊት አይወጣም ነበር፣ አሁን ግን ደስ ይወጣ ነው። ነጭ ነገር ይወጣል ከምን? ከአፍሽ? አዎ ከአፌ ወይ መንፈስ ሲታሰር ወይ ሲሸኝ ማለት ነው የሆነ ነጭ ነገር ከአፌ ይወጣል። ከዛ ደግሞ ሰውነቴ በጣም ነው ድክም የሚለኝ። ከሆድ የሚወጣ ነገር ከምን ጋር ይያዛል መሰለሽ እህቴ? በተለይ ይሄ በምግብ የገባ መተት የለም፣ አብዛኛውን ጊዜ ከዛ ጋር ነው የሚያያዘው። ብዙም ጊዜ ጸበል ስትጠጡም ሊሆን ይችላል፣ መንፈስ ትሸኝም ሊሆን ይችላል። ብቻ እንደዚህ አይነት ነገር ከአፋችን የሚወጣ ነገር ካለ፣ በተለይ በምግብ የገባ መተት ካለ፣ ሰዎች አብልተውን በዛ የገባ መተት ካለ አንድ። ሁለተኛ ደግሞ ወይም ደግሞ ቡዳ ሆኖ ቡዳ ዛር ምግብ ስንበላ ይገባል። መተት ሆኖ ባይላክም በአደባባይ ስንበላ ከሰው አይን ተነስቶ ሊሆን ይችላል። ብቻ በሆነ አጋጣሚ ወደኛ ይገባል። ስለዚህ ያ አጋንንት መርዙን ወዳችን ውስጥ ከሰራ መርዙን ወዳችን ውስጥ ከሰራ ያ አጋንንት ሲወጣ ይዞት የመጣው የፈጠረውም ነገር ደግሞ እሱም አብሮ ይወጣል። ግልጽ ነው አይደል እህቴ? ከዚህ ጋር ተያይዞ ሊሆን ይችላል ግልጽ ነው ወንድሜ። እና ከዚህ ጋር የተያያዘ ነው ብዙም ጊዜ እንደዚህ አይነት ነገር የሚፈጠረው። እሺ ስለዚህ እንዲህ አይነት ነገር ደግሞ የሚፈጠር ከሆነ አንቺ ምንድነው ማድረግ ያለብሽ? ጸበሉን አብዝቶ መጠጣት። ግልጽ ነው አይደል? ምኑን አብዝቶ መጠጣት? ጸበሉን አብዝቶ መጠጣት። ቸሩ መድኃኔዓለምንም ጌታ ሆይ በሆዴ ውስጥ ያሉትን ነገሮች ሁሉ ታወጣልኝ ዘንድ ይህንን ጸበል አምኜ እጠጣለሁ። ስለ ድንግል ማርያም ብለህ በዚህ ጸበል ሆዴ ውስጥ ጠላት ያሰራብኝን ነገር በሙሉ ነቅል አውጣልኝ ብለሽ መማፀን ጥሩ ነው። ግልጽ ነው አይደል? እንዲህ እያደረግሽ ጸበሉን አብዝቶ መጠጣት። አዎ ግልጽ ነው። ሁለተኛ መልካም። ጥያቄ ልጠይቅ ወንድሜ። አንዳንድ አላልኩም ቅድም? አንዳንድ ብቻ ነው ያልኩት እህቴ፣ እሺ ከይቅርታ ቃል ጋር። እሺ ጸጋውን ያብዛልሽ። አሜን። እሺ ወለተ መድን ወለተ መድን ቅድም አቋርጬሽ ነበር፣ ይቅርታ ወለተ መድን። እሺ ዲያቆን ቃለ ሕይወትን ቃለ በረከትን ያሰማልን፣ በእድሜ በጤና ይጠብቅልን። አሜን አሜን። የኔ ጥያቄ ማለት ነው በቃ እኔ ስግደት ተጀመርሁ ወዲህ ባሰበት ማለት ነው። ጥርሴን ነበር ትንሽ በፊት የሚያስፋጭኝ በምተኛ እኔ አላውቀውም። በእርግጥ ሰውን ጓደኞቼ ናቸው የሚነግሩኝ ማለት ነው። እነሱ እየረበሽኳቸው ነው። እኔ እሱ እንደሆነ አውቃለሁ። በእርግጥ ከልጅነት ያደገ ነው እና አሁን ደግሞ በጣም ነው የሚለፈልፈው እና እነሱ ያኔ
በጣም ነው የምንለፈልፊው። አንቺ ሀገር ገብተሽ ጸበል እዚህ ራሱ መቀመጥ የለብሽም ይሉኛል ማለት ነው። በቃ እንዳልንቅሽ ነገር ነው የሚያደርግሽ። በጣም ነው የሚጮሂው የምንለፈልፊው። እነሱ ሲጠሩኝ ራሱ አልሰማም፣ ጠርተንሽ ነበር ይሉኛል ማለት ነው። እና እሺ ይሄን እንዴት ላድርግ ነው ማለት ማጠናከር ነው ተጋድሎሽን። ማታ ማታ በተለይ ማታ ላይ አጠናክረሽ ተኝ። ስተኝ አጠናክረሽ ስልሽ ጸሎቱና ስግደቱን መቁጠሪያውን ግልጽ ነው። መፍትሄው እሱ ነው። መፍትሄው እሱ ነው እቴ። ምንም ነገር መፍትሄ አይደለም። መፍትሄው አንደኛ ማታ ማታ ከመጸለሽ በፊት ይሄን ነገር እንዲያቆምልሽ ጠይቂው። ማንን? ማንን? ልዑል እግዚአብሔርን። አዎ ማታ ማታ ይሄን ነገር እንዲያቆምልሽ፣ ስርዓት እንዲያስይዝልሽ መናፍስቶቹን ጠይቂ። ስርዓት እንዲያሳስ ጠይቀሽ፣ ቀጥሎ ደግሞ መንፈሱ ምን ማድረግ ማታ ማታ በህልሜ በእንቅልፍ ልቤ ጥርሴ እንዳንቀጫቀጭ እንዳወራ እንድትለፈልፍ ብታደርገኝ ስርዓትን ያዝ በመድኃኒዓለም ስም ተይዘሃል ብለሽ መቀጥቀጥ፣ ከዛ መስገድ፣ ከዛ መተኛት። በተለይ ይሄን የጸጋ ስግደት ስሰግድ በጣም እሺ ይብስበታል። የጸጋ ስግደት የሚብሰውማ ተስፋ ሊያስቆረጥሽ እኮ ነው። ተስፋ የለውም ብለሽ እንድታዊ እኮ ነው። ግን አንቺ አጠናክሪ። እያደረገም ቢሆን እንደዛ እንዲህ አይነት ችግር እየፈጠረም እያበዛውም ቢሆን አንቺ አብዝተሽ አጠናክሪ። እሱ ተስፋ ለማስቆረጥ እኮ ነው። ትተዋለች ብሎ ነው እኮ። ትተዋለች። ሳበዛባት ምን ታደርጋለች? ስግደቱን ጸሎቱን ትተዋለች ብሎ ስላሰበ ነው። አንቺ ግን አጠናክሪ እስክትሰሚ ድረስ እግዚአብሔር አምላክ ምላሽ ሰጥቶሽ የጸሎትሽን ምላሽ እስኪሰጥሽ ድረስ። የጸሎትሽ ምላሽ በምን የሚታወቀው? አጋንንቶች ሲይዛቸው፣ ሲያስራቸው፣ ስራ ሲያስቆማቸው ያኔ ጸሎትሽ ተሰማ ወይም የልብሽ መሻት ተፈጸመ። አሁንም ሳይሰማ ቀርቶ አይደለም። ግን ምን ያስፈልገዋል? ትጋት ያስፈልገዋል። ውሃ በአንድ አይፈላም አይደል? ጸሎትም ምን ያስፈልገዋል? ትጋት ያስፈልገዋል። እየተሰማም ስለሆነ ነው የሚያበዛው። አጅሪ አቁሚ አይደለም? አቁሚ ነው አይደል ነገሩ? አቁሚ ከሆነ እየተሰማ ነው ማለት ነው። እየተሰማ ከሆነ ደግሞ መፍትሄው ምንድነው? ማቆም ነው ወይስ መጨመር? ማብዛት? ማብዛት ማብዛት ነው። ማብዛት ነው። አዎ ይሄ ውጊያ ነው። እሺ ተጋድሎ ነው። አንቺ ደግሞ ማብዛት። ሶስቱን መጸለይ፣ እንዲያቆምልሽ መጠየቅ፣ መናፍስቶችን እንዲያስርልሽ መጠየቅ፣ ሲቀጥል መናፍስቶችን መቀጥቀጥ፣ ስርዓት ማስያዝ፣ በመድኃኒዓለም ስም ታምኖ፣ ሲቀጥል ደግሞ መስገድ። አለቅ። ይሄን አጠናክሪ። አንድ ቀን ይቆማል። አንቺ ካጠናከርሽ፣ ተስፋ ሳትቆርጪ ከቀጠልሽበት ይቆማል። እሺ በፈጣሪ ፊት ማለት ደግሞ ጓደኞቼ ጋር ከጓደኛ ጋር ስለምሰራ ስለምተኛ በቃ እነሱን የረበሽኳቸው እየመሰለኝ በጣም እየተሳቀቅኩ ነው። እሱ እንደሆነ አውቃለሁ። በእርግጥ ያው ደግሞ እንደዚህ እሱ ስለሆነ መንፈሱን ስላገባኝ ባለፈውም ጠይቄ ነበረ። ረበሽን እያሉ የሚያስቸግሩሽ ከሆነ ይኸውልሽ፣ ረበሽን እያሉ የሚያስቸግሩሽ ምንድነው የሚበሳጩብሽ ከሆነ አሁን አንቺ በሚፈጠርብሽ ነገር እየተበሳጩ ከሆነ ለጊዜው እንትን መፍትሄ እስከምታገኝ ጠላትሽን እስከምትይዥ ድረስ ምን ማድረግ? ለብቻ የምተኝበት ሁኔታ ካለ መተኛት። አይ ምንም አይነት መፍትሄ የለም የግድ ከእነሱ ጋር መተኛት አለብኝ ለዛ ነው ካልሽ ደግሞ እህቶቼ አግዙኝ፣ ይሄ የጠላት ሴራ ነው ብለሽ ንገራቸው። ግልጽ ነው አይደል? አይ አይለኝም። እነሱማ ችግር የለውም ይሄ እሱ ነው ምናምን ነው የሚሉኝ እንጂ እንደዚህ አይለኝም። በእርግጥ ያው እኔ ነኝ የምሳቀቀው። ከእንቅፋቸው እየረበሽኳቸው ይመስለኛል። እሳቀቃለሁ። ለዚያ ነው እንጂ እነሱ ምንም እንደምን ትሳቀቂያለሽ? አንቺ እኮ ወደሽ አይደለም ይሄ ነገር የመጣው አይደል? ወደሽ አላደረግሽ። ይሄ አጋንንት የሆነ ፈተና ነው። ይሄ የምትሳቀቂበት ሳይሆን የምትዋጊበት ነው። እሺ ጠላትሽን የምትዋጊበት መንገድ ነው። ሰው ሊሳቀቅ የሚገባው እራሱ ወዶ ፈቅዶ በሰራው ስህተት ነው አይደል ሊሳቀቀው። አንቺ ወደሽ ፈቅደሽ ያደረግሽው አይደለም። ለምን እንደምትሳቀቂው? ችግር የማይገጥመው ፍጥረት አለ እንዴ በዚህ ምድር ላይ? ችግር የማይገጥመው ፍጥረት ሰው አለ? የለም።
እነሱ ተቸግረው አያውቁም እንዴ? ችግር ገጥሟቸው አያውቅም እንዴ በህይወታቸው? ስለዚህ ማናችንም ሁሉም ሰው ጋር ጉድለት አለው፣ ድካም አለው፣ የሆነ የሚቸገርበት ነገር አለው። አንዱ በአንዱ ላይ ሊመጻደቅበት አይገባም። አንዱ በግሉ ባለው ችግር ደግሞ ሊሸማቀቅ አይገባም። ችግሩን ለማሸነፍ ይታገላል እንጂ እንዴት ይሸማቀቃል? አንቺ ማሰብ ያለብሽ ይሄ ነው። እሺ እህቴ፣ ሁሉም የራሱ ጉድለት ድካም አለበት፣ ፈተና አለበት። አንቺ ጋር የሌለ እነሱ ጋርም እኮ ድካም አለ። የለም እንዴ? አለ። አለ። አንቺ ጋር የሌለ እነሱ ጋር ደግሞ ያለ የግላቸው ድካም አለ። የአንቺ ጎልቶ ስለታየ ነው አይደል? ስለዚህ ትጊ፣ ዝም ብለሽ መትጋት ነው ያለብሽ። እሺ፣ ጸሎትሽ እስኪሰማ እሺ ድረስ። ይሄ በስግደት በመንፈሳዊ ሕይወት ለመትጋት ምክንያት ነው ሊሆንሽ የሚገባው። አንድ እሺ፣ ችግር በህይወታችሁ ካለ አመሰግናለሁ። እህት ወንድሞች፣ እሺ እህቴ፣ አንድ ችግር በህይወታችሁ ካለ ያ ለትጋታችሁ ምክንያት ነው ሊሆን የሚገባው እህት ወንድሞች። ተስፋ ለመቁረጥ ምክንያት ሊሆን አይገባም፣ ለመትጋት ምክንያት። ለምሳሌ አንድ እህቴ በልብ ድካም የምትሰቃይ ከሆነ ይሄ ምክንያት እኮ ነው ለሷ። ያለ ፈተና አልተተውንም። በዚህ ምድር ላይ ተተናል እንዴ? ተተናል ያለ ፈተና? ሁሉም ጋር እኮ ድክመት አለ። ድካም የሌለበት ፈተና የሌለበት ፍጥረት ሰው የለም እህት ወንድሞች፣ በዚህ ምድር ላይ ድካም የሌለበት የለም፣ ማንም የለም። ማን አለ እስቲ? ካህኑም አለው፣ ዲያቆኑም፣ መምህሩም፣ ሁሉም አለው በዚህ ምድር ላይ። ሁሉም በልቡ አንድ ሚስጥር አለበት። ሁሉም ሰው በልቡ የማይነገር ሚስጥር አለው። የማይነገርም ግልጽ የሆነ ችግርም አለበት፣ ወይም ለሰው የማያወራው ደግሞ ችግር አለበት። ይሄ ችግራችሁ ለትጋታችሁ ምክንያት ነው፣ ወደ ፈጣሪ ለመቅረብ ምክንያት ነው ሊሆናችሁ የሚገባው። እና ድካሜ አንድ ሰው እኔ በህይወቴ አንድ ችግር የለብኝም ካለ ያ ሰው ውሸታም ነው። አይደለም እንዴ እህት ወንድሞች? ተሳሳትኩኝ? ውሸታም ነው። ምንም ነገር የለብኝም ካለ ውሸታም አይደለም? አለ አለበት፣ የሆነ ችግር አለ። ምናልባት ገልጦ አልተናገረ ይሆናል ያ ሰው። ግን ይሄ ለትጋት ምክንያት ነው ሊሆነው የሚገባው ነገር። ያንን እንዲያሸንፍ እኮ ነው። ያንን እያሰበ ያንን ለማሸነፍ እንዲተጋ እኮ ነው። ይህን ችግር ለማቅረፍ ሲል ወደ ማን ይቀርባል? ወደ ማን እጁ የሚዘረጋው? ወደ አምላክ። ምክንያት ነው፣ ምክንያት ሆነው ማለት ነው እንግዲህ ወደ ፈጣሪው ለመቅረብ። እና አንድ ነገር አትርሱ። ስለዚህ እህቴ አንቺም አትሸማቀቅ። ይሄ ለአንቺ ምክንያት ነው ወደ ማን ለመቅረብ? ወደ መድኃኒዓለም በስግደት በጸሎት ለመትጋት። ይሄ ነገር ባይኖር አትተጊም ነበረ። እችን ያክል ትጋት እንኳን በህይወትሽ አይፈጠርም ነበር። ስርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ ይላል እኮ መጽሐፍ ቅዱስ ላይ። መዝሙር 118 ጤት የሚል ፓርት ላይ ስርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ፣ አቤቱ ፍርድ ጽድቅ እንደሆነች በእውነትም እንዳስቸገርከኝ አወቅኩ ይላል። በእውነትም እንዳስቸገርከኝ፣ ለእኔ ጥቅም ስትል እንዳስቸገርከኝ አወቅኩ ማለቱ ነው። ለእኔ ጥቅም ስትል ነው። ለነቢዩ ኤርሚያስ እግዚአብሔር መዝሙር 30 ላይ እንዲህ ይላል፣ አንተን ግን ፈጽሜ አላጠፋህም፣ በመጠን እቀጣሃለሁ፣ ያለ ቅጣትም አልተውክም ይላል። ያለምን ያለ ቅጣት ተመልከት። በመጠን እቀጣሃለሁ፣ ያለ ቅጣት ሰው ከኖር ከባድ ነው። አምላኩን ዞር ብሎ ማያዩ ያለ ቅጣት ያለ ችግር። ለኛ ሰዎች ችግር እኮ ለኛም ጥሩ ነው፣ አይብዛ እንጂ የሚያስተምር ችግር ጥሩ ነው። የሆነ ችግር ካስተማረክ በእውነት ጠቅመዋል፣ ስኬት ነው። የሆነ ችግር ከሆነ ወደ ፈጣሪ እንድትቀርብ ካደረገክ ለአንተ ጥቅም ሲባል ነው። የምታማርርበት አይደለም፣ እንድትነቃበት የሆነ ምክንያት ስለሆነ ነው።
እና ወንድሞች አንድ በዚህ መልኩ መረዳት መቻል አንቺም ይሄ ነገር የተፈጠረው እንድትተጊ ነው፣ ለመትጋት ምክንያት እንዲሆንሽ ነው። ይሄን ችግር ለመላቀቅ ስትይ ማትፈነቂው ድንጋይ የለም፣ ማትቆፍሪው ጉድጓድ የለም። ማለቴ ትተጊያለሽ፣ ትሰግጃለሽ፣ ትጸልያለሽ፣ እጅሽን ወደ መድኃኔዓለም ትዘረጊያለሽ። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈው ነው። እና ይህን ይመስላል። ስለዚህ አትሸማቀቂ ነው። እሺ እህቴ፣ ዋናው መልእክት እሺ እሺ። ቃል ሕይወትን ቃል በረከትን ያሰማልን በእድሜ በጸጋ ወንድሜ እኔ ልጠይቅ። ወለተ ሚካኤል ልግባ። አሜን አሜን። ወለተ ሚካኤል ጥያቄ ብቻ። እሺ ወለተ ሚካኤል ቀጥይ። ግን እኔ ስለምትይ እኮ ነው ስንታይ፣ ግን ስምሽን ጥሪች ከእንግዲህ ሁለተኛ ቀጣይ ትገቢያለሽ፣ ግን ስማችሁን እየጠራችሁ እሺ ተናገሩ። ወንድሜ ቅርታ። ወለተ ሚካኤል ቀጥይ። ድምጿ የለም። ድምፅሽን ከፍ አድርጊ። ኤርፎን ንቀይ። ነቅያለሁ። ኧረ ኤርፎን የለም። ከፍ አድርጊዋ ድምፅሽን። እሺ እሺ አመሰግናለሁ ወንድሜ እድሉን ስለሰጠኝ። እናቴ እመቤቴ ቅድስት ድንግል ማርያም በምትሄድበት እቅፍ ድግፍ አድርጋ ትጠብቅህ። አመሰግናለሁ። አሜን እሺ አሜን። እህቴ እኔ ችግሬ ማለት ነው እና ክፍለ ሀገር ላይ ተወልጄ ሳድግ በባዶ አምልኮ ውስጥ ነው እና ተወልጄ ያደግኩት። በስመ ስላሴ። ከዛ አባቴ አሁን ለምሳሌ እንደዚህ ያለ ውጭ ላይ እንደዚህ በግ ምናምን ሲያርዱ የሰፈር ሰው ተሰብስቦ ምናምን ልጅ ለምን ደግሞ አትወልዱ ምናምን ነገር ሲሉት ከዛ ሲያወራኝ ማለት ነው። እኔ አሁን ላይ ነው እንዲህ እንትኑ ላይ ገብቼ ይገባኝ ማለት ነው። እና እንደዚህ የተወለድሽው ዶሮ እንደዚህ ተስዬ ለሚያመልኩት ነገር ዶሮ ተስዬ ነው ምናምን ነገር ይለኝ ነበር ማለት ነው። ከዛ በዛን ሰዓት እንደዛ እያለኝ ያደግኩኝ። ካደግኩ በኋላ ትምህርት ጀመርኩ ማለት ነው። ትምህርት ስጀምር ምክንያቱም ትምህርት ቤት በሚሄድበት ሰዓት ቁጭ ብዬ ማለት ነው እንቅልፍ ነው የሚይዘኝ። ከዛ አስተማሪ ሲወጣ ከእንቅልፍ ይነቃለሁ ማለት ነው። ከዛም እያልኩኝ እንደዛ ሲሆን በጣም እንትን እያልኩኝ ስመጣ መንገዱም ርቀት ስላለው ርቀት ነው ተብሎ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼም እንደዚሁ ስጀምር አሁንም እንቅልፍ ነው ውስጤ፣ መማር እፈልጋለሁ ግን እንቅልፍ 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 ነው የሚለኝ ማለት ነው። ከዛ ደግሞ ራሴን በጣም ያመኛል ማለት ነው። እና በጣም ነው የሚያስጨንቀኝ። በጣም አለቅሳለሁ። ሁልጊዜ ነው የማለቅሰው። ሁልጊዜ ነው ፈጣሪን የማማርረው። አሁን ላይ 2 ወሬ ነው ወደዚህ ማህበር ከመጣሁ። እመቤቴ ነች ብቻ ወደዚህ እንዴት እንደመጣሁም አላውቀውም። እውነት እመብርሃን ነች ያመጣችኝ። ከዛ እና አሁንም በጣም ነው የማለቅሰው። በጣም እጨነቃለሁ። ራሴን በጣም ያመኛል ምናምን ነገር ማለት ነው። መልካም። እንደነገርሽን ከሆነ መጀመሪያ አካባቢ ላይ የሆነ ባዕድ አምልኮ እንዳለ ነው አይደል? ባዕድ አምልኮ እንዳለ እና የዶሮ ግብር እንደሚገበር ለአጋንንት። ስለዚህ ያ ተገብሮ ነው የተወለድሽው ማለት ነው? አዎ። እና ማለት ነው ከዛም መጥቼ አሁን ያለውን ስደት ላይ ነው። ከስደት ላይ መጥቼ በጣም ውስጤ ግን መማር እፈልጋለሁ። ግን እንዴት ሁኜ ልማር ማለት ነው? ውስጤ መማር ይፈልጋል። ግን ትምህርት ቤት ስገባ ማለት ነው ትምህርት ቤት በምገባ ሰዓት ቁጭ ብዬ እንቅልፍ ይዘኛል። አስተማሪ ሲወጣ እውነት እነቃለሁ። ከዛ ለምንድን ነው በቃ በጭንቅላቴ አሁንም ቢሆን ማለት ነው ምንም ነገር መያዝ አልችልም፣ አይምሮዬ ማለት ነው። እና ከዚህ ከማህበሩ ከመግባቴ በፊት በጣም ያስጨንቀኛል። በ2 ቀን በ3 ቀን ወይም የሆነ ቦታ ላይ እጄ ተቆስሎ የሆነ ነገር ቆርጦኝ ይደማል። እኔ አሁን ላይ ነው ክፍለ ሀገር ላይ እያለሁ ራሱ እጅን ሲያመኝ ማለት ነው ሲያመኝ በምላጭ ነበረ ሰንጥቀው በጣም ደም የሚወጣኝ የነበረው። አሁንም በተመሳሳይ ምክንያት እዚህ ማህበር ላይ ከገባሁ ነው በእውነት። እና ሁሉም ነገር እያስተዋልኩኝ የሄድኩት በሆነ ነገር እጅም ይደማል ማለት ነው። እጄ ሰውነቴ ካልደማ 2 ቀን ወይም በ3 ቀን በቃ ካላለቀስኩኝ ይሄን በቃ ራስሽን አጥፊ አጥፊ ሁሉ ነው የሚለኝ የነበረው ማለት ነው። በጣም ነበር የማለቅሰው። በጣም እጨነቃለሁ። መጥቼ ራሱ እዚህ ሰው ሀገር ላይ መጥቼ ራሱ ኦንላይን ላይ ትምህርት ጀመርኩኝ ማለት ነው። እየከፈሉ 3000 ምናምን ብር። አሁንም ቁጭ ባልኩበት እንቅልፍ እያያዘኝ ስልኬን አውጥቼ እጥለዋለሁ መሬት ላይ ሁሉ። በጣም ያስጨንቀኛል። ከዛ ለምን ትምህርት ለማይገባኝ ነገር ብዬ ከዛ ትምህርቱንም አቋረጥኩት ማለት ነው። ከዛ ሁሉ ጊዜ ነበር እመቤቴን እያለቀስኩ ስዕል አድኖ እስከሚቀደር ድረስ በእንባ የምለምናት ነበር። ከዛ መብራን እንዴት እንዳመጣች ከእህቶቼ ጋር ከእናንተ ጋር እንዴት እንዳቀላቀለች ብቻ እግዚአብሔር ያውቀውና
አሁን ላይ ትንሽ ደህና ነኝ እና ብቻ ይሄ እንትን እንድትነግረኝ ነው ወንድም ማለት ነው። አመሰግናለሁ። መልካም መልካም እታለምዬ ግብር ተገብሮ ነው የተወለድሽው ለሚለው ነገር ዞሮ ዞሮ ልጅ የሚሰጠው በነገራችን ላይ ፈጣሪ ነው። አንድ እዛ ጋር አስምሩበት። ልጅ የሚሰጠው ማን ነው? ልዑል ፈጣሪ ነው። እግዚአብሔር ነው። አጋንንት ምንድን ነው የሚያደርገው እዚህ ጋር እንበል። አጋንንት የሚያደርገው ነገር አንደኛ ማህፀን ይዘጋል። ማህፀን ይዘጋል። ማህፀን ላይ ይቀመጥ እናቶቻችን ማህፀን ላይ ይዘጋና ከዛ በኋላ ምን ያደርጋል መሰለሽ? ልጅ እንዲለመን ይጠየቃል። እሱ አጋንንቱ እንዲለመን ሲጠየቅ ምን እንደሚያደርግ ታውቂያለሽ? ማህፀን የሚከፍተው የያዘው ማህፀን የለም እራሱ ነው የዘጋው፣ እራሱ ይከፍተዋል። ከዛ ምን ሰጠ ተብሎ ይታመናል? ልጅ ሰጠ ተብሎ ይታመናል ማለት ነው። አንዱ ይሄ ነው። ያው ዞሮ ዞሮ ግን ልጅ የማን ስጦታ ነው? የፈጣሪ ስጦታ ነው። መዝሙረ ዳዊት ላይ በግልጽ ተጽፏል። መዝሙር 26 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው ይላል። እነሆ ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። የሆድም ፍሬ የእርሱ ዋጋ ነው ይላል። የሆድም ፍሬ የእርሱ ዋጋ ነው። ስለዚህ አጋንንቱ እዚህ ጋር ምንድን ነው የሚያደርገው? በራሳቸው ኃጢአት አሰልጥነውት የለም እየገበሩ እየተለማመኑ ከእግዚአብሔር ርቀው የለም። ከእግዚአብሔር ራቁ ላይ ደግሞ ማን ይሰለጥናል? አጋንንት ይሰለጥናል። ስለዚህ ምን ያደርጋል? ይህን ያገኘውን ክፍተት እነሱ ላይ ያገኘውን ክፍተት ተጠቅሞ ማህፀን ይዘጋል። የዚህን ሰዓት ይለማመኑታል። እንዲለማመኑት የሚፈልገው ለምን መሰለሽ? ከተለማመኑት ልጅ ስጠን ብለው ከተለማመኑት ልጁ ላይ ምን ያገኛል ማለት ነው? አቅም ያገኛል፣ ስልጣን። ምክንያቱም ገብረውለታል። ብዙውን ጊዜ እንደነ ራሔሉ ያሉ መናፍስት ሊወለድ ሲል ዶሮ አይታረድላቸውም? ዶሮ ይታረድና ጽንሱ አልወጣ ካለ ቶሎ ዶሮ ረዱ አዙሩባት ይባላል የዚህን ሰዓት። ከዛ ልክ ያንስ ያደርጉለት ጽንሱ ይወጣል አይደል? አልወጣም ያለው ይወጣል። ምን ፈልጎ ነው አጋንንቱ እዚህ ጋር ጽንሱን የያዘው ነው? ጽንሱን የያዘው ምን ፈልጎ ነው? ገብሩልኝ። ማንን ለመያዝ? ማን ላይ ለመሰልጠን? የሚወለደው ልጅ ላይ ለመሰልጠን እኮ ነው። በሚገበርለት ግብር የማንን ፈቃድ ለማግኘት? የቤተሰብን ፈቃድ። ልጁ የማን ነው? እግዚአብሔር ያንን ልጅ ለማን ነው የሰጠው? ንገሩኝ። ለቤተሰብ ነው አይደል? ለቤተሰብ ቤተሰብ ስልጣን አለው አይደል? በልጁ ላይ የማን እስከሆነ ድረስ ያ ልጅ የቤተሰብ እስከሆነ ድረስ። አጋንንት ደግሞ የቤተሰብን ፍቃድ ተጠቅሞ ማን ላይ ለመሰልጠን ይፈልጋል? ልጁ ላይ። በአጭሩ ቤተሰብ ያለውን ስልጣን እንዲያጋራው ይፈልጋል አጋንንቱ። ተረዳሽኝ አይደል? እንዲያጋሩት ይፈልጋል። ይሄንን ስልጣን ለማግኘት ነው፣ አቅም ለማግኘት ነው። ልጁን ለመቆጣጠር ወይም ደግሞ ለመፈታተን አቅም እንዲኖረው ግብር ይጠይቃል። ግብር ስጡኝ ብሎ ይጠይቃቸዋል ማለት ነው። እነሱ ደግሞ ምን ያደርጉታል? ይገብሩለታል ማለት ነው። ሲገብሩለት አጋንቱ ደግሞ እዛ ልጅ ላይ ምን ያገኛል? አቅም ያገኛል ማለት ነው። እስቲ ምሳሌ ልስጣችሁ በደንብ እንዲገባችሁ። አንድ ሰው ጌታዬ መድኃኒዓለም ገና ሲወለድ ማለት ነው፣ ወይም በማህፀን ላይ ያለ ጽንስ ካለ ጌታዬ መድኃኒዓለም ይሄ ልጅ በሆዴ ያለውን ጽንስ ለአንተ አገልጋይ እንዲሆን ለአንተ ሰጥቻለሁ ብለን ብንሰጠው ያ ልጅ ልዩ ጥበቃ አይኖረው? ከፈጣሪ ለተወዳጅ እናታችን ለኪዳነ ምሕረት እናቴ ኪዳነ ምሕረት ለአንቺ ሰጥቼሻለሁ የአንቺ አገልጋይ የሆን ዘንድ አንቺ ጠብቂልኝ ብንላት አጠብቀውም መብርሃን
በእኛ ልመና፣ በእኛ ተማጽኖ። ስለዚህ በልጃችን ላይ ምን አድርገናታል? መብራንን ሾመናታል ወይም ሰተናታል ማለት ሾመናት እኮ ነው። አዎ አሁን እዚህ ጋር አጋንንቱ እቺን ይፈልጋል ማለት ነው። በሌላ አነጋገር በማን ላይ እንድናሰልጥ ነው? በልጃችን ላይ። እኛ ለፈጣሪያችን ለቅዱሳኑ አሳልፈን እንደምንሰጠው ለሱ እንድንሰጥ ይፈልጋል ማለት ነው። በዚህ አማካኝነት ምን ያደርጋል? ይፈታተናል ማለት ነው። እና አንድ በዚህ መልኩ ብትረዱ መልካም ነው። ስለዚህ አጋንንቱ ከልጅነት ጀምሮ ምን ያደርጋል ማለት ነው? እቴ ይፈታተንሻል ማለት ነው። አንዱ ልክ ዳዊት እንዳለው መዝሙር 127 ላይ ስለ ዛር መንፈስ ማነው መዝሙር 128 ላይ እንዲህ ብሎ ይናገራል። እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ አይልም? ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት ይላል። ተመልከቱ። ይህ አጋንንት ከልጅነት ጀምሮ እንደሚፈታተን ትምህርት ነው። ይሄ ራሱ የሚያሳይ ነው። ከልጅነት ጀምሮ እንደሚፈታተን። ዛር መንፈስ መቀመጫ ብዙ ጊዜ የት ነው? የት ነው የሚቀመጠው? በብዛት ጀርባ ላይ ነው አይደል? ከልጅነት ጀምሮ ይፈታተናል። እኔ ከታናሽነቴ ችግረኛ ለሞትም የቀረብኩ ነኝ ይላል ዳዊት መዝሙር ስንት ላይ ነበር? መዝሙር 87 ላይ እኔ ከታናሽነቴ ችግረኛ ለሞትም የቀረብኩ ነኝ፣ ከፍ ከፍ ካልኩ በኋላ ግን ተዋረድኩ ተናኩም ይላል። ከታናሽነታችን ችግረኛ ሆነን እንድናድግ የሚያደርግ መንፈስ ማለት ነው ዛር ማለት። ህይወታችንን ተቆጣጥሮ የሚይዝ ማለት ነው። የሚሰለጥን ማለት ነው። ቤተሰቦቻችን በሚያመጡት መዘዝና ጣጣ ማለት ነው። ግልጽ ነው አይደል? አንድ መረዳት ያለብን ነገር ይሄ ነው። ስለዚህ አንዱ ይሄ አጋንንት ምን ያደርጋል ማለት ነው? የራሱ የሆነ ተጽዕኖ አለው። አንድ ሁለተኛ ደግሞ በተለይ አሁን ትምህርት አይገባኝም ላልሽው ነገር አጋንንቱ አንድ ይሄ ተጽዕኖ አለው። ሁለተኛ ምን አይነት ተጽዕኖ ሊኖር ይችላል? የመተት መንፈስ ካለ፣ የአእምሮ መተትም ካለ። የምን መተት? የአእምሮ መተት። ይሄ በጭንቅላቴ ምንም መያዝ እኮ አልችልም ማለት ነው። አሁን ተነግሮኝ አሁን ረሳዋለሁ። የአእምሮ መተት እንደዛ ያደርጋል። በጣም ራሴን ያመኛል፣ ራስ ምታት፣ አንገቴን ራሱ ከኋላ ማጅራት ነው የሚባለው፣ ቀና ማለት አልችልም። እና እዚህ ማህበር ላይ ከመጣሁ ራሱ በእህቶቼ ላይ አብሬ ግቦ እየቀጠቀጥኩኝ ማለት ነው። ለ3 ቀን ነው ለ4 ቀን ማለት ነው። ራስ ምታት በቃ መጎንበስ አልችልም፣ ቀና ማለት አልችልም። በጣም አሁን እንደውም ራሴን ደህና ነኝ። እንዲህ ቀና ብዬ ራሱ ከኋላ ራሱ ወደ ላይ ቀና ብዬ አባታችን እንኳን ማለት አልችልም። በጣም ነው የሚያመኝ ማለት ነው። እና በጭንቅላቴ ራሱ ምንም አንድ ነገር መያዝ አልችልም። እኔ ለራሱ ራሱ ይገርመኛል። ፈጣሪ ምን አይነት ጭንቅላት ነው ያለኝ ሁሉ የምልበት ጊዜ ነው አለኝ ማለት ነው። ይኸውልሽ አንደኛ ዛር መንፈስ፣ ሁለተኛ ደግሞ የአእምሮ መተት። የዛር መንፈስም የራሱ የሆነ አስተዋጽኦ አለው። ዛር ደግሞ ብቻውን አይፋለምንም። ብዙውን ጊዜ ረዳት ይፈልጋል። ረዳት የሚፈልገው ምንድነው? የመተት መናፍስት ቡዳና መተት እየሰበሰበ ነው። ከልጅነት ጀምሮ አብሮ ብቻውን እንደማይፋለም እንደማይችል ስለሚያውቅ ሌሎች መናፍስቶችን ይሰበስባል። በሰው ላይ እያደረ ያከፋብንና የሆነ አንዳች ተሰጥኦ እንዳለን እያሳየ ሰዎች መተት እንዲያደርጉ ይጋብዛል። ዛር አጋጣሚ ክፍተት እየተጠቀመ ምን ያደርጋል? አጋንንት ይሰበስባል። ዛሩ። እነኚህ ተጽዕኖ አላቸው። ቅድም እንዳልሽው ይሄ አሁን በሆነ አጋጣሚ በሆነ ባልሆነው እጄ ደማል አይደል ያልሽው? ግብሩን ሲፈልግ የደም ግብሩን ሲፈልግ እንደዚህ አይነት ነገሮችን ይፈጥራል ማለት ነው። እና ከዚህ ለመላቀቅ ምንድን ነው መፍትሄው ከተባለ ትምህርት አቋረጥኩኝ። ትምህርት ማቋረጥ አልነበረብሽም። ማቋረጥ መፍትሄ አይደለም። ምንድን ነው ታዲያ ማድረግ? ወደ መድኃኒዓለም መጠጋት ነው።
አጋንንት ምን ጊዜ የሚሰለጥንብን ከማን ስንርቅ ነው? ከማን ርቀን ስንኖር ነው? ከእግዚአብሔር ርቀን ስንኖር ነው። አጋንንት ላይ ደግሞ ስልጣን የሚኖረን ወደ ማን ስንቀርብ ነው? ወደ መድኃኔዓለም ስንቀርብ ነው። ጌታ እንዲህ ብሏል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጥቻቸዋለሁ ብሏል። ስልጣን የሰጠው ለማን ነው? ወደ እርሱ ለቀረቡት ነው። ወደ እርሱ ለቀረቡት፣ በአምልኮ ለሚያውቁት፣ በአምልኮ ህይወት ለሚያውቁት፣ ዕለት ዕለት ጸሎት ስግደት ሳያቋርጡ ለሚማጸኑት፣ ስጋ ወደሙን ለሚቀበሉት፣ አምላክ ሆይ እርዳኝ ለሚሉት፣ በመንገዳቸው ሁሉ እሱን ለሚያስቀድሙት ለእነሱ ነው ስልጣን የሰጠው። እና የአንቺም ብቸኛው መፍትሄ ምንድን ነው? ወደ መድኃኔዓለም መቅረብ ነው። አንድ ስለዚህ ያኔ ሁሉ ሲቸገር ወደ መድኃኔዓለም የቀረበ ህይወት ነበረኝ ወይ ብለሽ እስቲ አስቢ። ነበረ? ግን እሄዳለሁ፣ ቤተክርስቲያን እሄዳለሁ። ከቤተክርስቲያን እዛ ብያለሁ፣ ኢትዮጵያ ያለው ተለይቼ አላውቅም። እሄዳለሁ ግን እንደዚህ መንፈሳዊ እንደምሳሌ አሁን እንደዚህ አሁን እንደምሰግዱ ስግደት ምናምን የለኝም እንጂ እሄዳለሁ። በጣም ሄድ ማለቅ ሰው በጣም እሱ እኮ ነው ያስቸገረው። አሁን ይኸውልሽ ደግሞ ይወትን አፌ ይያዛል ጸሎት ሲጀምር፣ ከዛ ደግሞ ራሴን ማለት ነው ራስ ምታት እኔ ሁሉ ማለት ነው እስከሚያቃጥ እኔ ሁሉ ያቃጥለኛል፣ ጭንቅላቴን ከፍሎ ያመኛል፣ አፌ አንደበቴ ይያዛል፣ እምለው ሁሉ ነው የሚጠፋብኝ፣ አንደበቴ ይያዛል። በቃ ራሴን በጣም ራስ ምታት አለብኝ። እሺ በቃ እስከ አፌ እስከሚያለቅስ ነው ራሴን የሚያመኝ። እሺ ታምዬ ይኸውልሽ አሁን የብዙ ችግር እዚህ ጋር ነው። ተመልከች፣ ብዙ መንፈሳዊ ክርስቲያን ቤተክርስቲያን መመላለሱን እናቅበታለን። እንሄዳለን፣ ቅዳሴ እሑድ ሁሉ ሄደን እንቀድሳለን እኮ፣ ለምን እንጠመቃለን እኮ፣ እንዘምራለን እኮ፣ ታቦት እናወጣለን፣ እናስገባለን እኮ፣ እንዘምራለን እኮ። የጉባኤ ዝማሬ ላይ ጉባኤ ሄደን እንሳተፋለን። ግን ይሄ ብቻው መንፈሳዊ ያሰኛል? መንፈሳዊ ያሰኛል? ወደ ፈጣሪ ቀርበናል ያሰኛል? አያሰኝም። ይኸውልሽ በቤቱ እየኖሩ ከቤቱ ርቀው የሚኖሩ ሰዎች አሉ። እውነት ውሸት? መድረክ ውስጥ እቤት ውስጥ ናቸው፣ ቤተ መቅደስ ውስጥ ግን የሉም፣ ርቀዋል። በጣም ከባድ ነው አይደል? እንደዚህ አይነት መንገድ፣ እንዲህ አይነት ህይወት በቤቱ እየኖሩ ከቤቱ ርቆ መኖር በጣም ከባድ ነው። በእውነት በጣም ከባድ። አጋንንት እንደዛ እንድንሆን ነው የሚፈልገው። በተለይ የዛር መናፍስት እንደነ ጠቋር ያሉ መናፍስቶች በቤቱ እየኖርን ከቤቱ ርቀን እንድንኖር ነው የሚያደርጉት። አሁን አብዛኛው ካህናት፣ ዲያቆናት፣ መምህራን በቤቱ ናቸው፣ ግን ከቤቱ ርቀዋል። እዛው ነው አካላቸው፣ ግን የሉም፣ ርቀዋል። በመንፈሳዊ ህይወት ከእሱ ጋር አልተገናኙም። ለእንደነኛ አይነት ሰዎች ደግሞ እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል። በአፉ ወደ ማን? ወደ እኔ ይቀርባል፣ በከንፈሮቹም ያከብረኛል፣ ልቡ ግን ከኔ የራቀ ነው ይላል። በሰዎች ስርዓትና ትምህርት ብቻ ነው የሚፈራኝ፣ ግን ከኔ ርቀዋል። ተረዳሽ አይደል? እንዲህ አይነት ህይወት ነው። ይሄ ደግሞ ለውጥ አያመጣም። ህይወት ማለት ንስሐ ገብተሽ ስጋው ደግሞ ተቀብለሽ ቋሚ የመንፈሳዊ ህይወት ሲኖርሽ ነው። በቤት በተለይ ትልቁ እሱ ነው። በቤት የምታደርገው የምን ህይወት? መንፈሳዊ የአምልኮ ህይወት። ቤተክርስቲያን በፍትሐ ነገሥትና በሌሎች መጽሐፍቶች የስርዓት መጽሐፍት የታዘዝነው ጠዋትና ማታ ነው። ጠዋትና ማታ ሂዱ ቤተክርስቲያን ገስግሱ ይላል። ከዚህ ውጭ ግን አብዛኛው የአምልኮ ህይወት የሰባቱ ጊዜያት አሉ አይደለ? የጸሎት አብዛኛው አምስቱ የት ነው የሚካሄዱት ማለት ነው? እቤት ውስጥ ነው። እቤት ውስጥ የሚደረግ የአምልኮ ህይወት፣ የጸሎት፣ የስግደት የለሽም ማለት ነው። እሱ ወሳኙ ደግሞ እሱ ነው። ወሳኙ ደግሞ እሱ ነው። ተረዳሽ አይደል? ወሳኙ እሱ ነው። እቤት የምታደርገው ስግደት፣ ጸሎት፣ የምትጸልዩ ጸሎት፣ የምትሰግጂው ስግደት፣ ይሄ አንድ ይወስነዋል። ሌላው ደግሞ ቅዱስ ቁርባን ነው። ቅዱስ ቁርባን በየሳምንቱ መቁረብ፣
ከሰኞ እስከ ዓርብ ስራ ላይ እንውላለን። ቅዳሜና እሑድ ደግሞ ከቻለን ቅዳሜና እሑድ ካልቻለን እሑድ እሑድ እንቆርባለን። ይሄ ህይወት አለ ወይ? መጀመሪያ ኧረ ወንድም አለም እኔ ምንም የለኝም እንደዚህ አይነት ህይወት። ቤተክርስቲያን ሄዳለሁ እጠመቃለሁ፣ እውነታለሁ። ድምፅሽ ርቋል ርቋል። አስተካክል። ቤተክርስቲያን እሄዳለሁ፣ እመጣለሁ፣ እመላለሳለሁ፣ ጸበል እጠመቃለሁ። ከዛ ውጭ በጣም በቃ በየቀኑ ከማልቀስ ውጭ ቤተክርስቲያን ሄጄ ሌላ እንደዚህ አይነት ነገር አላውቅም ወንድሜ። እና እኔ እውነት ከእናንተ ከወንድሜ ጋር ከእህቶቼ ጋር ወደዚህ ማህበር ከመጣሁ ነው እንደዚህም የቁርባንም የብዙም ነገሮች ነው። ወይኔ ፈጣሪ ለካ ከአንተ ርቄ ነው ለካ እንደዚህ ሁኜ የነበርኩ ሁሉ ብዬ አሁን ላይ እያለቀስኩ ነው ያሉት እውነት ወንድሜ ማለት ነው። ምክንያቱም እሄዳለሁ መመላለስ ብቻ ነው እንጂ እንደዚህ አምልኮት እንደዚህ ስግደት ፈጣሪን ጎንበስ ብዬ ተንበርክኬ ሰግጄለት አላቅም። ፈጣሪን አመስግኘው አላቅም። እና እዚህ ማህበር ላይ ከገባሁ ጀምሮ ነው እንደዚህ አይነት ነገር እና እኔ በአመት አንዴ ነው እንትን ሲመጣ የምንሰግደው ማለት ነው እውነት። እና እንደዛ ነው ተመልከች፣ አሁን እሱ ነው ችግሩ። ጠላት እንዲህ የሰለጠነው ለዛ ነው። ትንሽ ለመጸለይ ስትሞክሪ አፌን ይዘኛል ብለሻል። ምክንያቱም እንድትጸለይ አይፈልግም። ሪል የሆነ የአምልኮ ህይወት ውስጥ እንድትገቢ አይፈልግም። ምክንያቱም አይችልም፣ አይቋቋምም። እንደዚህ አይነት የአምልኮ ህይወት አጋንንቱ አይቋቋምም ማለት ስራውን እንዲሰራ አያስችለውም። ማነው አያሰራውም። አይምሮሽን እንደ ልብ መቆጣጠር አይችልም። ምን ከሆንሽ ጠንከር ብለሽ መጸለይ መስገድ ከጀመርሽ ተልእኮውን አይፈጽምም። አንቺ ላይ ያለውን አላማውን አይተገብርም። እንዳይተገብረው የሚከለክለው ደግሞ ምንድነው? የአንቺ ዴይ ቱ ዴይ የምታደርገው የአምልኮ ህይወት እሱ ይይዘዋል። አየሽ አይደል? ስለዚህ አሁን ቀጥታ ምንድነው ማድረግ ያለብሽ መሰለሽ? ቋሚ የሆነ መንፈሳዊ ህይወት ነው መጀመር ያለብሽ። ወለም ዘለም የማይል በችግር ማይቋረጥ። ደጋግሜ ከዚህ በፊትም በጽሁፍ አሳውቂያቸዋለሁ። አብዛኞቻቸው እህቶቼ ወንድሞቼ ኢጃዛ ስትወርዱ እርግፍ ታርጓላችሁ። እውነት ውሸት? እስቲ ንገሩኝ። የለም በቃ ሙሉ መንፈሳዊ ህይወት ይጠፋል። ተሳሳትኩኝ? እውነት ነው። ተሳሳት? ንገሩኝ እስቲ። የለም አይኖርም። ከዛ በኋላ እስካላችሁበት ቤት ድረስ ነው። ግን ከዛ በኋላ ግን የለም መንፈሳዊ ህይወት። በመሀል ለአንድ ወር፣ ለሁለት ወር፣ ለሶስት ወር ታቋርጡታላችሁ መንፈሳዊ ህይወቱ። እንደዚህ አይነት ነገር አለ። ይሄ ነገር ሊስተካከል ይገባል። መንፈሳዊ ማለት ሁልጊዜና በማንኛውም ጊዜ ያለማቋረጥ የሚቀጥል እንጂ ለተወሰነና ለአጭር ጊዜ ብቻ ብርቱ ሆኖ የሚቀጥል አይደለም። መንፈሳዊ ህይወት ከችግር ለመላቀቅ ብቻ ብለን የምንጀምረው ህይወት አይደለም። እስከ ህይወታችን እቅታ ድረስ አብሮ የሚቀጥል ህይወት ነው መንፈሳዊ ህይወት ማለት። በሚመቸን ጊዜ ብቻ የምንቀጥለው ህይወት አይደለም። እና እህቴ አንቺም መንፈሳዊ ህይወትሽን ቋሚ አድርጊ። ቋሚ፣ በተለይ በዋናነት አሁን መዝሙረ ዳዊትን ቋሚ አድርገሽ ያዥ። እሺ? የየዕለቱን መዝሙረ ዳዊት የሰኞ ሰኞ፣ የማክሰኞ ማክሰኞ፣ የሮብ የሮብን እንደዛ እኮ መዝሙረ ዳዊት እንደዛ ስትል ራሱ መዝሙረ ዳዊት ሁልጊዜ ስትል በጣም ምን አለበት ልቦናዬ ብርሃን አድርገኝ፣ ምን አለበት ያንተን ፍቅር ኤርፎኗ ለእኔ ብቻ ነው ግን ኤርፎኗ ድምጿ አይሰማም። ሁልጊዜ መዝሙረ ዳዊት ለሁላችን አይሰማም። እግዚአብሔርን በጣም ነው የምለምነው በእውነት ምን አለበት ያንተን ቃል አንብቤ እንደፈለግኩ እንጂ ብሞት እላለሁ። እውነት ለዛ እኮ ነው ወንድሜ ማለት ነው እውነት። እና እንጃ እንዴት አድርጌ ልንገርህ በእውነት ብችልማ ደስ ባለኝ ነበረ። ግን እስኪ እንግዲህ እግዚአብሔር ፈቃዱ ከሆነ አንድ ቀን። እሺ መልካም። ስለዚህ አሁን መዝሙረ ዳዊትን ቋሚ አድርጊ። እሺ? ከእንግዲህ መስማት ነው ወይስ ማንበብ? ማለት እንደዚህ አልችልም። በጣም ነው እንትን የሚለኝ ማለት ነው። ማንበብ አትችይም? አልችልም። እውነት ብችልና ምንድን ነው የሚያደርገው? ምንድን ነው የሚያደርግሽ? አፍሽን ነው የሚይዘው? ያንተባትባል? አፌ ይያዛል። አንደኛ አፌ ይያዛል ራሱ ማለት ነው። ሁለተኛ እንባዬ በጣም ነው እንባዬ የሚወርደው። ራስ ምታት በጣም ራሴን ያመኛል ማለት ነው። መጨከን ያስፈልጋል እህቴ። እንደዛም እየሆነ ትንሽ ትንሽ መጸለይ፣ ትንሽ ትንሽ መለማመድ። ግልጽ ነው። ምን ማድረግ?
በትንሽ በትንሹ እየተለማመድሽ መሄድ ወደ ትልቁ ከዛ ታድጊያለሽ። ግልጽ ነው። አንዴ ይሄን አድርጊ። ሁለተኛ ደግሞ አስቀድመሽ መናፍስቶቹን ገስጪ። አምላክሽንም ያንን ጸሎት መጸለይ እንዲያስችልሽ ተማጸኝ። ጌታ ሆይ እንድጸልይ እርዳኝ እባክህን ማለት። ሁለተኛ ሲቀጥል ደግሞ መናፍስቶቹን መገሰጽ እንዳልጸልይ እንዲህ እንዲህ አይነት ችግር የምታመጡብኝ ስርዓታችሁን ያዙ በመድኃኒዓለም ስም አትፈታተኑኝ። እንዳልጸልይ የምትፈታተኑ መናፍስት አፌ የምትይዙ በመድኃኒዓለም ስም ተይዛችኋል፣ ስራችሁን አቁሙ ብሎ መጀመሪያ መገዘት በመቁጠሪያ እየቀጠቀጥሽ ከዛ መጸለይ። እየከበደሽም ቢሆን ትንሽ ትንሽ መለማመድ። አልችልም ብለሽ አታቁሚ። በትንሹ ቀስ በቀስ እንቁላል ወደ ነፍስ ነው የሚባለው፣ እንደዛ ይታደጋል። ግልጽ ነው እህቴ። እጅ ግን አትስጪ። እሺ እጅ አትስጪ። ቀስ እየተባለ ይለመዳል እና ልመጂ ቀስ እያልሽ። እግዚአብሔር አምላክን ደግሞ አግዘኝ በይው። 3 ነገሮችን ተግባራዊ አድርጊ። አንደኛ መማፀን፣ ሁለተኛ መናፍስቶችን መዋጋት በመቁጠሪያ እየቀጠቀጥሽ። ስራችሁን አቁሙ ነው የምትይው። የመጀመሪያ ይኸውልሽ ስትቀጠቅጪ ስራን አቁም ነው የሚባለው። እሺ ምንን አቁም? ስራን አቁም። ለምሳሌ አፍሽን ይዝሻል አይደል? ከአፌ ተነስ ትይዋለሽ። ምንድን ነው የምትይው? ከአፌ ተነስ። ሌላስ ምንድን ነው የሚያደርገው ስትጸልይ? አፍ መያዝ። ሌላስ? ግራ እግሬን ደግሞ ማለት ነው ግራ እግሬን መቆም አልችልም። እንደ እሳት ማለት ነው። እንደ እሳት ነው የሚያቃጥለኝ በቃ። ከዛ ደግሞ ተነስ ነዋ። ልቤን ያፈነኛል፣ ራሴን ያመኛል። ከበኋላ ደግሞ ማንጅራቴ ይይዘኛል። እንዲህ ቀና ብዬ እንኳን አባታችን ሆይ ብዬ እንኳን እንትን ማለት በጣም ይይዘኛል ማለት ነው። ማንጅራቴ ከኋላ እንዴት እንደሚይዘኝ። ስለዚህ ምንድን ነው የምታደርገው መሰለሽ? ስትቀጠቅጪ ከእግሬ ተነስ፣ ከግራ እግሬ በመድኃኒዓለም ስም እየቀጠቀጥሽ ተነስ በመድኃኒዓለም ስም። ስልጣን የለህም። ስራ ይፍረስ በመድኃኒዓለም ስም። እንደገና ደግሞ ልብሽ ላይ ሲመጣ ደግሞ ከልቤ ላይ ተነስ በመድኃኒዓለም ስም ተነስ። ከጀርባሽ ላይ ሲመጣ ከጀርባይ ላይ ተነስ። ማውጣት፣ ትእዛዝ መስጠት፣ ስራን አቁም፣ እረፍ ማለት። ግልጽ ነው አይደል? ያን ስራውን አስቁም። እየቀጠቀሽ አስቁም። ያቆማል። የሚያስቆመው ማን መሰለሽ? መቁጠሪያው እኮ አይደለም፣ ስሙ፣ የስሙ ኃይል ነው የሚያስቆመው። የመድኃኒዓለም ስም ኃያል ነው፣ ስሙ ያስቆመዋል። በተለይ መልኩን ጸልየሽ ስትቀጠቅጪ ያስቆመዋል። መልኩን ጸልየሽ መልክአ መድኃኒዓለም አለ አይደል? እሱ ወይም ደግሞ ሰይፈ መለኮት። ሰይፈ መለኮት በጣም ወሳኝ ጸሎት ነው በነገራችን ላይ፣ በተለይ ለመቀጥቀጥ እሱን ጸልዮ መቀጥቀጥ በጣም ወሳኝ ነው። ሰይፈ መለኮት ወይ ሰይፈ መለኮትን ወይ መልክአ መድኃኒዓለም ጸልየሽ ተነስ እያልሽ መቀጥቀጥ። ግልጽ ነው። ሲቀጥል ደግሞ ሶስተኛ ጸባይሽን ማስተካከል፣ ህይወትሽን አስተካክል። ጸባይ ስልሽ ህይወትሽን ማለት ነው። በአጠቃላይ ይሄ ፈጣሪ ከማይወዳቸው ነገሮች የለም፣ ራስሽን አግሊ። ዳዊት እንዲህ እንዳለው ቃልን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ ይላል። አይኖቼን ከክፉ ነገር ከለከልኩ፣ ህግ ተላላፊዎችን ጠላው፣ ጠማማ ልብ አልተጠጋኝም ይላል። ስለዚህ ከእንደነኛ አይነት ነገሮች ራቂ ራስሽን። አሁን ከምን ነገሮች መቆጠብ አለብኝ? እሺ ለምሳሌ ኃጢአትን ከመመልከት ኃጢአትን ትኩረት ሰጥቶ ከመመልከት። ድንገት ልናይ እንችላለን አይደል? መለስ ማለት ወደ አይንሽን መለስ። አይንን ክፉ ነገር ከማየት መቆጠብ፣ አንደበትን ከንቱ ነገር ከመናገር መቆጠብ። ሐሜት አለ አይደል? ይሄ ያደክማል። መንፈሳዊት እላቸዋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር በፍርድ ቀን መልስ ይሰጡበታል ይላል። መቆጠብ ከዚህ አይነት ነገር። ይሄ ሐሜት የሚያሳሙሽ የሚያስወሩሽ ጓደኞች ካሉ ገደብ መስጠት። ግልጽ ነው አይደል? ገደብ መስጠት፣ እዛ ላይ መጠንቀቅ። እንደውም ለነሱ ሐሜት ጥሩ እንዳልሆነ መምከር። አንቺ ግን ላለማማት መጠንቀቅ። ግልጽ ነው አይደል? ይሄ ሌላው ደግሞ ይሄ በተለይ
ንዴት ነገሮች አሉ አይደለ? አሁን ለምሳሌ ከሰው ጋር መጣላት፣ ብስጭት፣ ቁጣ እንደዚህ አይነት ነገሮች አሉ። ከእነኚህም ነገሮች መራቅ በቻልሽው መጠን ምንም የሚያንገበግብ የሚያናድድ ነገር ቢመጣ አትናደጂ። ረጋ ማለት ያናድዳል እኮ ነገርየው፣ ግን መረጋጋት። ትዕግስተኛ ሰው ከኃያል ሰው ይሻላል ይላል መጽሐፍ። ትዕግስተኛ ሰው ከኃያል ሰው ይሻላል። በመንፈሱ የሚገዛ አሁን ለምሳሌ ቤተሰብ ሲደውልልኝ የሆነ ነገር ሲሆን በጣም የሚያናድድ፣ ግን ከእነሱ ራሱ ርቄ ነው ያለሁት። ወሬ ያለ መስማት ከእነሱ እንትን ያለ ማለት በቃ ከዛ ከሰማሁ በኋላ ራሱ የሆነ በውስጥ ወይኔ በቃ በጣም የምትናደድበት ከእነሱ ራሱ ርቄ ነው ያለሁት አሁን ላይ ማለት ነው። ከቤተሰብ ራሱ ወሬ መራቅ አይደለም፣ መራቅ ሳይሆን አንቺ ልብሽን ጠብቀሽ አውሪ ከሰው ጋር። አሁን አንድ ሰው እኮ ልቡን ከጠበቀ አይናደድም አይደል? ይኸው ጎርፍ፣ ልክ እንደ ጎርፍ የሚያናድድ ነገር በላዩ ላይ ቢከመርበት ሰው አልናደድም ብሎ ልቡን ካሳመነ ይናደዳል? ራሱን አረጋግቶ ምን ነው የኔ ወንድም ይላል ሲያወራ። ያናድዳል እኮ ነገሩ፣ ያንገበግባል። ግን እሱ አልናደድም ብሎ አሳምኗል አስቀድሞ። ምንም ቢፈጠር ምንም አልናደድም ብሎ ለራሱ ቃል ገብቷል። ከዛ ይመጣል አይደል የሚያናድድ ነገር፣ በትዕግስት ይመልሰዋል፣ ሳይናደድ ሳይጮህ። አንቺም እንዲህ አይነት ነገሮችን ልመጂ። ስትለምጂ እኮ ይለመዳል አለመናደድ። በእውነት በደንብ ነው የሚለመደው። መረጋጋት። እንዴት ነው የምትረጋጊው? የመጽሐፍ ቅዱስን ጥቅስ ከፊት ለፊትሽ እያስቀመጥሽ ከቁጣ ራቅ ይላል አይደል? እቺን ጥቅስ አስታውሻት። ከቁጣ ራቅ፣ መዓትን ተው፣ እንዳትበድል አትቅና ይላል መዝሙር ዳዊት መዝሙር 36 ቁጥር 8 ላይ። ግልጽ ነው አይደል? እንደዚህ አይነት ጥቅሶችን እያመጣሽ ከነኚህ ነገሮች ራስሽን አርቂ። ሌላው ደግሞ የትህትና ስራ መስራት፣ ትሁት መሆን። ትህትና ፈጣሪ ደስ ከሚያሰኘው አንዱ የሱ ነው። ትሁት መሆን፣ ፈጣሪን ደስ የሚያሰኝ ስራ መስራት፣ ለሰው ሁሉ በጎ መሆን፣ መልካም ማሰብ፣ በማንም ላይ ቂም አለመያዝ። ይሄ ፈጣሪን ደስ ያሰኛል። እንደነኛ አይነት የባህሪ ለውጥ እያመጣሽ መትጋት አለብሽ። ከዛ ቀስ በቀስ በጠላትሽ ላይ ድል ትቀዳጃለሽ። በአንድ ግን ለውጥ አይመጣም። እሺ፣ የብዙ ሰው ችግር እዚህ ጋር ነው። ብዙ ሰው አሁን ድስት ጥዶ አሁን እንዲበስል ይፈልጋል። አሁኑኑ ልክ እንደተጣደ ይሆናል እንዴ? እንደዛ አይሆንም። ቀስ በቀስ ነው። በትክክል እሳት ላይ የጣድነው ምግብ በአንዴ እንደማይበስል አሁን የጀመርነው መንፈሳዊ ሕይወትም አሁኑኑ ለውጥ አያመጣም። ቀስ እያለ ነው ለውጥ የሚመጣው። ቀስ በቀስ በሂደት የደፈረሰ ውሃ ቀስ እያለ እንደሚጠራው ሁሉ ማለት ነው። የተበላሸ ምስቅልቅሉ የወጣም ህይወታችን ቀስ እያለ ነው የሚስተካከለው። ግልጽ ነው። ይሄን ይመስላል። በተረፈ በርቺ። እሺ ወንድም አመሰግናለሁ። እሺ አስገባታለሁ ያልኩት ማን ነበረች? የለችም? ሶሊያና ናት ወይስ ማን ናት? ስንታይ? እሺ ስንታይ ወደ ተምርን ቀጥይ። ኤርፎን ልቀይ። ኤርፎን የለኝም ወንድሜ፣ አይሰማም እንዴ? አይ ሚንጫጫ የሆነ ሌላ አላስፈላጊ ድምፅ ስላለ ነው ከኋላ። እሺ እሺ። የኔ ጥያቄ ወንድሜ እንትን ላይ ነው፣ ይሄ መንፈሳዊ ህይወቴ ላይ ማለት ነው። በመንፈሳዊ ህይወቴ እግዚአብሔር ይመስገን ጥሩ ነኝ። ግን ደግሞ ምን መሰለህ አሁን ችግር የሆነብኝ እንደዚሁ መንፈሳዊ ህይወቴ እንዳለ ሆኖ አላስተወኝም፣ አልከለከለኝም። አምልኮቴን አመልካለሁ፣ ግን ህይወቴ እንዳለ ግልብጥብጥብጥ ብዙ የሆነ በቃ እንትን አለብኝ ማለት ነው። ብልሽሽት ነገር በተለያዩ ነገሮች በሳንቲምም ሆነ የራሴን ህይወት ሆነ ራሴን መርሳት፣ ራሴን እረሳለሁ ብዙ ጊዜ ማለት ነው። አንዴ እኔ አንዴ
እንዴት እንደምኖር ራሱ የሆነ ሰዓት ላይ እኔ የሆነ ሰዓት ላይ እንዴት እንደኖርኩ ለራሱ ይጨንቀኛል ማለት ነው። እና አንዳንድ ጊዜ ራሴን በራሴ ምን እላለሁ እንዴ ወደ ማበድ ደረጃ ሄድኩ እንዲያበድኩ እንዴ ብዬ ራሴን በራሴ እንትን እላለሁ ማለት ነው፣ እወቅሳለሁ። እንደዛ አይነት ነገር ገጠመኝ። ይሄ ነገር ደግሞ የገጠመኝ ከመቼ ጀምሮ ነው? የሆነ ከ3 ወር ከ4 ወር በፊት ከባለቤቴ ጋር አብሬ ነበርኩኝ ማለት ነው። ብዙ ነገሮች የሚያደርጋቸው ነገሮች በጣም የሚያናድዱ መደረግ የሌለበት ነገር ናቸው። እነዛን ነገሮች ሲያረጋቸው ሰው ቆይ እንዴት እግዚአብሔርን እያወቀ ሽልና እያለው ለምን ይሄን ያደርጋል ብዬ በዛ ነገር እናድዳለሁ። ስመክረውም አይሰማም። በዛ ላይ ደግሞ እኔ የማንቋሸሽ እና የመናቅ ባህሪ ያለበት ማለት ነው። ይሄ መንፈሳዊ ህይወትን አይቀበለውም አይፈልገውም ማለት ነው። እና ከዛ የተነሳ የሚሆን አላውቅም ብቻ አብሬው ሲሆን ግልፍተኝነት ሲመታኝ ዱላ አንስቶ ተመታኝ ደግሞ ራሴን አሳልፌ እንዲመታኝ መስጣት በቃ ደሜን እንዲያፈሰው መፈለግ ነገር በቃ እንዲገለኝ ነገር እንደዛ ነው የምፈልገው። ከዛ ወደዚህ ያለው ህይወቴ ግን ምስቅልቅል አለብኝ ማለት ነው። የጠረብኳቸው ሰዎች ደግሞ እንዳለ ሰዎችን ቀርቤ ምንም ሆነ ምንም ሳላረጋቸው ቀይር ብሎ ሌላ ሰው እኔ መጥፎ እንደሆን እኔ ግን ምንም አላደርግም። ይሄ ነው ወንድሜ። እሺ እታለምዬ እዚህ ጋር ትንሽ ነገርየው ውስብስብ ይላል። ግን አሁን የምፈልገው ነገር ምንድነው? አንቺ አላማ አለሽ አይደል? አላማዬ ከመንፈሳዊ ህይወት መውጣት የለብኝም። እኔ ምንም ነገር ይቀራል እንጂ መንፈሳዊ ህይወት ላይ በጣም ትኩረት አለኝ። ከዚህ ተወጣሁም ሰላም አይሰማኝም። ግን ደግሞ እኔ የምፈልጋቸው ሰዎች ወደ መንፈሳዊ ህይወት አሁን ባለቤቴ እንዲመጣ ይፈልጋለሁ፣ ግን አይፈልግም። በዚህ የተነሳ ተለያየን ማለት ነው። መንፈሳዊ መሆን አይፈልግም ማለት ነው። አይፈልግም ጭራሽ እንደዛ አይነት ነገር እኔ ልማክረው እንዲሞክረው አይቀበልም። አይፈልግም ጭራሽ የኔ መንፈሳዊ ህይወት ለሱ ያስይዛል በኔ ማለት ነው። ይንቃል፣ ያስይዛል። አሁን አንተ ጸሎት አድርገሽ ምናምን በቃ ይሆነ ያለ አይደለ እንዴ ነው እንደማንድን ነገር እንደዛ ነው የሚያስበው ማለት ነው። ከዛ ደግሞ የሆነ እንደዛ አይነት ነገር ምክር ስመክረው ዱላ አንስቶ ሲመታው እኔ በጣም ተባሳጭቼ ግልፍተኛ የሌለብኝ ባህሪ ተዋረስኩ። በፊት ጥሩ ነበርኩኝ፣ ግን አሁን ምንም እኔ አይደለሁም ማለት ደርሻለሁ። መልካም። እሺ ከዛ በዚህ ምክንያት ተለያየሽ፣ ተራራቅሽ ከሱ? በዚህ ምክንያት ብቻ ሳይሆን ያለያየን የጥቅማ ጥቅም ነገር ነው። በዛ ነገር ብቻ እኔን እንደማይፈልግ እኔ እንደዛ ነው የተረዳሁት። ለጥቅም ብቻ ብሎ እንደቀረበ እንደዛ ተቀድሞም ያው ይድናል ቆይ ተዛሬ ነገር የዛሬ 2 ዓመት ጥያቄ አቅርቤ ነበረ። በዛው መልኩ ይድን እንደሆነ ስትለኝ በዛው መልኩ እንዲድን ብዬ እየጠበቅኩ ነበር። አሁን ግን ሳም ግባ ስለውም አይፈልግም። ጠቅላላ ለኔ የሚያወራኝ ነገር እኔ እውነት ከልቤ ቀርብ የውሸት ነው የሚያወራው፣ የውሸት ነው የሚያደርገው። ሁሉ ነገር ውሸት ነው። አጠገቡ ቀርቤ የሚሆን ተላይ የምናወራለን እንደዛ በቃ ተላይ ነው። እና ነገሮች ያሉት ጥቅም ላይ ነው። እኔ ደግሞ ጥቅም አንተን የሚያጠፋል ጥሩ አይደለም ስለው በዛው ሄደ ማለት ነው። መልካም። እና ግን እኔ ከሱ ጋር ተቀረብኩ በኋላ ህይወቴ ምስቅልቅል ነው የሚለው። በሩቁ ሆኜ ጥሩ ሆናለሁ፣ አብሬው ከሱ ጋር በአካል ስንገናኝ ግን በቃ እኔ እንጃ ምን ብዬ ላስረዳ። ወልዳ ማንሄድ እኔ ነኝ ሌላ ሰው ነው የሚኖረው እስከማለት ደርሻለሁ። አሁን ከሱ ጋር ተለያይተሻል አይደል? አብረሽ እየኖርሽ አይደለም? ተለያይቻለሁ። ከሱ ጋር ሆኜ በጣም ነርበስ ነኝ፣ አለቅሳለሁ፣ በሳጫለሁ። ብዙ ነገር በቃ እንዲመታኝ ነው የምፈልገው። ሲመታኝ ደግሞ በቃ እንዲሞት ፈልጋለሁ። ብዙ ነገር ያደርገኛል። ግልፍተኛ ሆንኩኝ ማለት ነው። ከእሱ ከሄደ በኋላ ደግሞ ለብቻዬ ሆኜ የሆነ እርፍ ነገር አልኩኝ። በቃ እርፍ ነገር ግን አንዳንድ ጊዜ ይመጣና ይረብሸኛል። የሆነ እንዴት ነው ይጨንቀኛል። ካለሱ መኖር ራሱ በጣም እንዴት ምን ብዬ ላስረዳ? እሱን ነገር ነው የሚለኝ። ካለሱ መኖር ለኔ ከባድ ሆነብኝ። እሱን በማሰብ አለቅሳለሁ። ለምን ምን አድርገው ሄደ? እኔ ጥፋተኛ ሆኜ ነው ወይ? እግዚአብሔር እውነቱን ግለጽልኝም እላለሁ። ግን ምንም ማድረግ አልችልም። በዚህ ምክንያት ነው ማለት ነው ግራ የተጋባሽው? በጣም በዚህ ነገር ግራ ተጋብቻለሁ። ግን ደግሞ ራሴን ጥያቄ ውስጥ ሳስገባው ምን አጠፋሁ ብዬ ሳስብ ምንም አላጠፋሁም። እውነተኛ ሰው ሁን፣ መንፈሳዊ ህይወት ልመድ፣ እግዚአብሔርን ቅረብ ከማለት ውጪ እውነተኛ ነገርን ከመፈለግ ውጪ በእኔ በኩል ምንም ነገር የለም።
መልካም ጥሩ። እና ታለምዬ ምን ማድረግ አለብሽ መሰለሽ? እንደዚህ አይነት የሚረብሽሽ እሱን እያሳሰበ የሚፈታተንሽ እሱ ተከትሎ የመጣ መንፈስ ሊኖር ይችላል። እሱን ተከትሎ የመጣ መንፈስ ደግሞ ለምሳሌ ቡዳዛር ሊሆን ይችላል። ቡዳዛር ሊሆን ይችላል። ወይም ደግሞ እና ደግሞ መጀመሪያ ላቋርጥና ቆይ እሺ ቆይ እቴ መጀመሪያም ደግሞ እሺ ሲገባ በመስተፋቅር በኩል የገባ ወይ በመስተፋቅር በኩል ቀርቦሽ ከሆነ ያ መንፈስም ስራውን ይሰራል። ግልጽ ነው። አንዱ ይሄ ነው። አላውቅም ድንገት ስለዚህ ነው። እነኚህ መናፍስቶች ደግሞ ልክ እሱን በማሳሰብ አንቺ በመንፈሳዊ ሕይወት እንዳትተጊ እሱን እያሳሰቡ ሊረብሹሽ ይችላሉ። ስለዚህ አንቺ ደግሞ በምትቀጠቅጭበትና በምትጸልይበት ሰዓት ይህንን ርዕስ ሰጥተሽ መበርታት ነው። እነኚህ መናፍስቶችን እንዲይዝልሽ ስራቸውንም እንዲያቆሙ እየቀጠቀጥሽም ፈጣሪንም እየተማጸንሽ መበርታት ነው ያለብሽ። ሌላው በተረፈ አንቺ እንዲተጋ ወደ አንቺ እንዲመጣ በመንፈሳዊ ሕይወት እንዲበረታ ጥረት አድርገሽ ያ ሰው በመንፈሳዊ ሕይወት ማይበረታ ማይጠነክር ከሆነ እንቅፋት ነው ማለት ነው ያ ሰው። እልህ ያዘኝ። እህት አለምዬ እቃ እያንኮሻኮሽ ነው መሰለኝ። ትንሽ የሚረብሽ አለ ከበስተጀርባሽ ድምፅ። ማይክሽን ክፈችው። ወለተ መድን ማይክሽን ክፈችው። እና ዞሮ እዚህ ጋር የምንረዳው ነገር ምንድን ነው? እልህ ያዘኝ ደግሞ ወልዳ ማንያል እልህ በቃል በቃ እልህ ለምንድን ነው ብዬ ማማራር ነገር መጣብኝ ማለት ነው። በጣም የምን ለምን ለምን ሄደ ነው ለምን እሱ መንፈሳዊ ህይወትን ጠላ? ለምን በቃ ከእግዚአብሔር ጋር ግብ ይሆናል፣ ይሳካል፣ ይመለሳል ማለት ነገር አደረብኝ ማለት ነው። አንድ ነገር ልምከርሽ እህቴ፣ አንድ ነገር ልምከርሽ። አንድ ሰው የተቻለውን ለዛ ሰው ያደርግለታል። የተቻለውን መጀመሪያ ይኸውልሽ፣ አንድ ሰውን ከወደደ ሱባኤ በመግባት ይጠይቅለታል ፈጣሪ ምኑ እንዲስተካከል፣ ህይወቱ እንዲስተካከል ሱባኤ በመግባት ይጠይቅለታል። አንድ ሁለተኛ ምን ያደርግለታል? እለት እለት ይጸልይለታል። ሶስተኛ እለት እለት ምን ያደርገዋል? ይመክረዋል። ይህን ሁሉ አድርጎለት ያ ሰው ግን ጭራሽ የማይመለስ ከሆነ ምንድን ማድረግ ያለበት? ይሄ ሰው ራስን አድን፣ ወደኋላ አይደል የሚለው መጽሐፍ። የሎጥን ታሪክ ላምጣላችሁ እዚህ ጋር የሎጥን ታሪክ ላምጣላችሁ። ሎጥ የማን ማይክን የሚረብሸው? ማይካቸውን ዝጉ ፕሊስ። ሎጥ ታስታውሱ እንደሆነ እለት እለት ነፍሱን አስጨንቋት ነበር እየመከራቸው። ማንን? ሰዶማውያንን፣ የሰዶምን ሰዎች፣ የሰዶምና ገሞራን ሰዎች እሱ ብቻ ጻድቅ ሆኖ እባካችሁ ወደ እግዚአብሔር ተመለሱ እያለ ይመክራቸዋል፣ ይጸልይላቸዋል። ሰዎቹ ግን ምንም የሚመለሱ አልሆኑም፣ ከንቱ ሆነው ቀሩ። ከዛ እግዚአብሔር አምላክ አጠፋለሁ ሰዶማውያንን ብሎ ተነሳ። በማን እየመከራቸው ነበር? አስቀድሞ በማን እየመከራቸው ነበር? ንገሩኝ። በሎጥ በኩል መከራቸው። ሰሙት? የሚችለውን አደረገ። አልሰሙትም። ከዛ በኋላ እግዚአብሔር አምላክ ሎጥን አወጣውና እነሱ ምን አደረጋቸው? አጠፋቸው። ታሪክ አድርጎ አስቀመጣቸው። ታሪክ አድርጎ አስቀራቸው። አሁን እንደ ሰዶምና ገሞራ እየተባለ ለኃጢአት ስማቸው ይነሳል። ልክ እንደዛ ማለት ነው። አንድ ሰው ምን እናደርገዋለን? የምንችለውን እናደርግለታለን። ሱባኤ እንገባለታለን፣ እንጸልይለታለን። ከቅዱሳት መጽሐፍት ጥቅስ እያመጣን ረዘም ላለ ጊዜ እንመክረዋለን። ያ ሰው ማይለወጥ ከሆነስ ምንድነው የመጨረሻ ውሳኔያችን? ንገሩ። ማይለወጥ ከሆነ የምንችለውን አድርገን ግን በዛ ሰው ምክንያት እኛ ላይ ጉዳት እየመጣ ከሆነ መንፈሳዊ ሕይወታችን እየሞተ እየቀዘቀዘ ከሆነ ከእነኚህ ሰዎች እራሳችን ምን እናደርጋለን? እናርቃለን።
ራስን አድን አይደል የሚለው መጽሐፍ? ራስን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተ ምን በል አምልጥ። ስለዚህ ራሳችን ለማዳን እንተጋለን ማለት ነው። መጀመሪያ ግን ለዛ ሰው የምንችለውን ካደረግንለት በኋላ አሁን አንቺም እህቴ እንደሰማሁት ከሆነ የምችለውን ሁሉን ነገር አድርጌለታለሁ ብለሻል። ሁሉን ነገር አደረግኩለት። ልጁ ግን የሚለወጥ አይደለም። ከዛ ይልቅ ግን ለጥቅም እንደቀረበኝ ተገነዘብኩት። በዚህም ምክንያት ይሄ ሰው የማይለወጥ መሆኑን ስረዳ ራሴ ምን አደረኩኝ? አገለልኩኝ፣ ከሱ ተለየው። አሁን ደግሞ አንደኛ ቁጭት አለብኝ፣ ሁለተኛ ደግሞ ስለምወደው እሱን ያሳስበኛል ነው አይደለ ጥያቄሽ? ነው እሱን ወንድም ማለት ያሳስበኛል፣ እሱን ያሳስበኛል። እሱን መርሳት አልቻልኩኝም። ይሄ የሚያሳየው ምንድነው? ከሱ የመጣ ጠላት አለ ማለት ነው። አንድን ሰው መተው እየፈለግን በጭራሽ ልንተው ካልቻልን ችግር አለ፣ ወይ ከሱ ወይ ካንቺ። ከሱ የመጡ መናፍስቶች ወይ ቡዳዛር። ብዙ ጊዜ ለፍቅር ምክንያት የሚሆነው እሱ ነው። ለዓለማዊ ፍቅር ነው ያልኳችሁ፣ ለመንፈሳዊ ፍቅር አላልኳችሁም። ይለያያል። አይለያይም? ሁለቱም ዓለማዊ ፍቅርና መንፈሳዊ ፍቅር ይለያያል። ለዓለማዊ ፍቅር ያልኳችሁ ብዙ ጊዜ አንድን ሰው አንድን ሴት ያለ ምክንያት እንዲወዳት፣ አንድ ሴት አንዱን ወንድ ያለ ምክንያት እንድትወደውና እንደማይሆናት እያወቀች እንድትከተለው፣ እንደማትሆነው እያወቀ የሚከተላት ከሆነ ብዙ ጊዜ እንደዚህ አይነት ችግር ውስጥ ያለው ቡዳ ዛር ነው። ቡዳ መንፈስ ከሱ ወደ እሷ ወይ ከሷ ወደ እሱ ሲመጣ ማለት ነው። እኛ ጋርም ያለው መንፈስ ራሱ እንደዚህም ያደርጋል። በነገራችን ላይ ሰው ጋር ያለው መንፈስ ብቻ ሳይሆን እኛ ጋርም ያለም ጭምር ያንን ሰው እንድንቀርብ ያደርገንና እንዳንረሳው ከዛ ያደርገናል። በዛ ሰው ምክንያት እንደውም አንድ ምሳሌ ልስጣችሁ። ጥሩ ርዕስ ነው እያወራሁ ያለሁት፣ ምክንያቱም ብዙዎቻችሁ የምትቸገሩበት ነው። አንዲት እህቴ አጫውታኛለች የገጠማትን ነገር። ከሷም ሀሳብ ተነስቼ ነው። እሷ ብቻ ሳትሆን ከሷ በፊትም በእርግጥ ብዙ እንደዚህ አይነት ነገር የገጠማቸው አሉ። ዲያብሎስ በመንፈሳዊ ሕይወታችሁ በጣም ጥሩ እየሄዳችሁ ከሄዳችሁ በመሀል አንድ ነገር ያመጣላችኋል። የተለመደ ነገር አለ፣ ፈተና። ምንድን ነው ካላችሁ፣ ጥሩ እየሄዳችሁ እኮ ነው፣ በስግደት በጸሎት ተመስጣችሁ በቃ እየገሰገሳችሁ ነው በስግደት በጸሎት። ከዛ ምን ያሳስባል መሰላችሁ? አንድ ሰው ያመጣላችኋል። አያዛልቃችሁም ግን እኮ ከዛ ሰው ጋር በጣም በሚያሳዝን ሁኔታ። ቢያዛልቅ እኮ ጥሩ ነው፣ ግን አያዛልቅም። የሆነ ሰው ያቀርብላችኋል፣ በፍቅር ሰበብ፣ በፍቅር ጓደኛ ሰበብ ያቀርባል። ከዛ ወይ ያቺ ሴት አጠገብህ ትመጣለች ወይ እሱ አጠገብሽ ይመጣል። መጀመሪያ አካባቢ ግንኙነቱ ጥሩ ነው፣ ጥሩ የሆነ ግንኙነት አለ። ከዛ የተወሰነ ጊዜ ከህይወትሽ ውልቅ ብሎ ይወጣል፣ ወይም እየራቀች ትሄዳለች። ምንም ባላወቅከው ምክንያት፣ አታውቀውም እኮ ምክንያት። እንዴት ራቀች? ምናልባትም ወትውታክ ሊሆን ይችላል የቀረበችክ ሳትፈልግ፣ ወይም ደግሞ ወትውቶች ሊሆን ይችላል ሳይፈልግ ሳትፈልጊ። ከዛ በኋላ የተወሰነ ቀን አለማምዶሽ ተለማምደ ከህይወትሽ ይወጣል ውልቅ ብሎ፣ ወይም ደግሞ ከህይወትህ ትወጣለች ውልቅ ብላ። ከዛ በኋላ እናቴ እረፍት የለም። እረፍት የሚባል ነገር የለም። ነጋ ጠባ እሱን ነው የምታስበው። ነጋ ጠባ እሷን ነው የምታስባት ማለት ነው። በዚህ ህይወት በዚህ መሀል ምንህ ነው እየተዳከመ ያለው? ንገረኝ እስቲ። ምንሽ ነው እየተዳከመ ያለው በዚህ መሀል ላይ የጀመርሽው መንፈሳዊ ህይወት? ተሳካለት አልተሳካለትም? ደግሞ
ልክ ከእግዚአብሔር የመጣት የትዳር ህይወት እንደሆነ ሊያሳምንሽም ይሞክራል። በህልምሽ ሁሉ ልታዩ ትችላለሽ እሱን። አጋጣሚ ማለት ነው። ምን ሲል ነው ያሳተሽ ስትለኝ እኔ ራሴን ነው በቃ ራሴን ሰው መሆን የራሱ በቃ ግራ ግብት ነው የሚለኝ። እኔ አይደለሁም እየኖርኩ ያለሁት። እስከዚህ ደርሻለሁ። መልካም ርዕሱን እንዳንለቅ ይኸውላችሁ። እንደውም አውቆ መንፈሳዊ የሆነ በመንፈሳዊ እንደተገናኘች ለማስመሰል በህልምሽ እሱን ሁሉ ሊያሳይሽ ይችላል። እሱን ታይዋለሽ። በህልም ያየው በቃ ፈጣሪ ፈቅዶ ነው። ወይ ጉድ! በጣም ብዙዎች የሚሸወዱበት እኮ ነው። ካየችው በቃ በህልሟ እሱ ነው በቃ ፈጣሪ ያመጣላት ነው። ወይም ደግሞ እሱም እንደዚሁ ከዛ እሱ እውነት ብሎ ይቀርባል፣ እሷም እንደዚሁ። ከዛ በኋላ መጨረሻ ላይ በሆነ ምክንያት አጅሬ አቀራረብ አይደል? በደንብ እንደተቀራረባችሁ አንቺ እሱን ልታዩ እንደማትችሉ ሲረዳ አንተ እሷን ልተዋት እንደማትችል ሲረዳ አሁን ማራራቅ ይጀምራል። እዚህ ጋር ነው አሁን ስራው የሚሰራው። አሁን ማራራቅ ማለያየት ይጀምራል። በማዕከላቸው ያለውን ገመድ መበጠስ ይጀምራል። ከዛ በኋላ በቃ እሱን እያሰፍ መቆዘም ነው። መንፈሳዊ ህይወቱ በቃ ገደል ነው የሚገባው ማለት ነው። የለም እንደ ድሮ አልሰግድም፣ እንደ ድሮ አልጸልይም፣ መንፈሳዊ ህይወቴ ሁሉም ሙትት ብሏል ማለት ይጀምራለች ማለት ነው። እንጠንቀቅ ወንድሞች፣ ጠላት እንዲያደርጋል። እሺ። እና ምን እናደርግ? እንደዚህ አይነት ፍቅር ግንኙነት መጀመር የለብንም ነው የምትለው? አይደለም፣ እንደዛ አይደለም እያልኩ ያለሁት። መጀመሩን እንጀምር። ግን ይኸውላችሁ አንደኛ ማንን እናስቀድም? በዛ ውስጥ በግንኙነታችን ውስጥ ማንን እናስቀድም? ፈጣሪን እናስቀድም። እግዚአብሔር አምላክ ይቅደም መጀመሪያ። ሁለተኛ ደግሞ እኛ እኮ ሳንጋባ ነው እኮ የተጋባ ነው። ገብታችኋል? አባባሌ ገብታችኋል? እስቲ ንገሩኝ። ሳንጋባ ነው የተጋባ ነው። ሳንጋባ ተጋብተን ቁጭ ማለት በቤተ ክርስቲያን ስርዓት የለም እኮ አልተፈጸመም። ላልለየው ቃል እገባለሁ ነው የምታሰኘው። እንደዚህ ቤተክርስቲያን ናት እንደዛ ቃል የምታግባባው። በምንም ምክንያት ታመመ ብዬ ላድርቀው፣ ታመመች ብዬ ላድርቃት፣ ምንም ነገር ብትሆን ላድርቀው ብለው ቤተክርስቲያን ታግባባለች፣ ቃል ታግባባለች። በማን ስም? በአብ በወልድ በመንፈስ ቅዱስ ስም። እኛ ግን ሳንጋባ እዚሁ ጨርሰናል ጋብቻውን። ገና በትውውቅ ላይ ያለን ከአንቺ ላልለይ ይላታል፣ ከአንተ ላልለይ ትለዋለች። ከዛ ሙሉ ልቧን ትሰጠዋለች፣ ከነ ምናምኑ ቤቷ ታስገባዋለች። የልቧ ቤት ውስጥ ሙሉ ለሙሉ በቃ ነክሷል ልቧ ላይ ይሄ ልጅ። እሱም ያነክሳታል ልቡ ላይ። ልክ በጋብቻ ላይ የሚደረገው በሙሉ አሁን እዚህ ጋር ተፈጽሟል ማለት ይቻላል። ከዛ አንድ ቀን ትለየዋለች፣ ወይም ደግሞ ከጊዜ በኋላ ትዳር አጋር እንዳለው ትሰማለች። ራስ ምታት፣ ከባድ ራስ ምታት። ወይኔ አለው እንዴ የትዳር አጋር? አዎ፣ እንዴት ልርሳው? ትግል። ከዛ በኋላ እሱን ለመርሳት ልርሳ ስትለው አይረሳም። አስገብተዋለች፣ ልቧ ውስጥ አስቀምጠዋለች። አያቸዋለ ችግሩ አንዱ ይሄ ነው። እንደዚህ መሆን የለበትም። ከጋብቻ በፊት ሙሉ ልብ አይሰጥም። ይሰጣል እንዴ? ይሰጣል? ንገሩኝ። ልክ የባል አይነት ያክል የባልና የሚስት አይነት ልብ ይሰጣል? እዛ ደረጃ ላይ እንደርሳለን? አንደርስም። ገና መጠናናት ላይ እኮ ነን እኮ ያለነው። መተጫጨት ህይወት ውስጥ እኮ ነው ያለነው ገና። ይሄ ግንኙነት ሊቀጥልም ይችላል፣ ሊፈርስም ይችላል። ሊቀጥልም ሊፈርስም ይችላል።
ቴምፖራሪ የሆነ ግንኙነት ነው ያለው በመሀል። በኋላ ላይ የሆነ ጊዜ ሊቋረጥ ይችላል። እና አንድ ነገር እዚህ ጋር እንዳትረሱ የምላችሁ ነገር ይሄ ነው። ሌላው ደግሞ ቀይ መስመር፣ ትልቁ ቀይ መስመር ምን መሰላችሁ? ተጋብተንም እንኳን ቢሆን እንኳን የሆነ ሊታለፍ ማይገባው ቀይ መስመር ልጁ ከፈጣሪ የሚያፈነግጥ ከሆነ፣ ናቁረብ እምቢ የሚል ከሆነ፣ የሚርቅ ከሆነ፣ በጭራሽ አልቀበልም ቅዱስ ቁርባን የሚል ከሆነ፣ ቢመከር ቢዘከር ያ ልጅ ያ ሰው ወደ ፈጣሪ ለመቅረብ እንቅፋት እየሆነ ካስቸገረ ማንን ነው የምናስቀድመው? እዚህ ጋር ንገሩኝ። ማንን ነው የምናስቀድመው? ፈጣሪን ነው። ፈጣሪን ነው ልናስቀድም የሚገባው። ያ ሰው ይወጣል ከህይወታችን ከፈጣሪ ስለማይበልጥ ምንም ቢሆን ምንም ይወጣል። ፈጣሪን ማስቀድም ባል ወይም ሚስት ትሆናለች ለኛ? ንገሩኝ። ይሆናል? አይሆንም። በጭራሽ አይሆንም። ወንድሞች እመኑኝ፣ አይሆንም። ይሄ ሰው አይሆንም። እህቴ አይሆንሽም። በቃ ፈጣሪን የማያስቀድም ባል አይሆንም። ፈጣሪን ማታስቀድም ሚስት አትሆንም። ተዋት። አትደራደሩ በዚህ ነገር ላይ። በሃይማኖታችሁ ላይ አትደራደሩ። ግን እንድትደራደሩ የሚያስገድዳችሁ ከሆነ ግን ማን አለ ማለት ነው? ከበስተጀርባ ማን አለ? ዲያብሎስ አለ። ያ ዲያብሎስ የሚመታው በምንድን ነው? በምንድን ነው ልናሸንፈው የምንችለው? በመንፈሳዊ ህይወት። በቃ አዎ፣ ለስግደት ኃያል በመሆን ነው የምናሸንፈው። ለስግደት በርታ፣ ጠንክር፣ ውልቅ ብሎ ይወጣል። ለተወሰነ ጊዜ ላትረሳት ሊያታግል ይችላል። ወይኔ እሷን ብቻ ታስባለህ። በቃ ከጊዜ በኋላ ግን እንደ ጉም ነው የእሷ ፍቅር ከልብ እየተነነ የሚወጣው። እመነኝ ወንድም፣ ይወጣል። እንደ ጉም እየተነነ ይጠፋል። ቀስ በቀስ ትረሳታለህ ሙሉ ለሙሉ። አንቺም እንደዛው ትረሺዋለሽ ሙሉ ለሙሉ። ትዝም አይልሽም። በቃ ከህይወትሽ ምን ሆናል? ይወጣል። ከዛ እንደ ድሮ አትጨነቂለትም። መጨነቅ ታቆሚያለሽ ማለት ነው። ወደ ማን እየቀረብን ስንመጣ ነው ታዲያ የሚፈጠረው? ከማን ጋር ያለንን ግንኙነት ስናጠነክር? ከፈጣሪ ጋር ያለውን ግንኙነት በጣም ስናጠነክር፣ እሱን ስንራብ፣ እሱን ስንጣማ፣ አምላኬ ሁለንተናዬን ወደ አንተ ምራው ስንል ያ እየቀዘቀዘ ይመጣል። የብዙ ችግር ብዙዎቻችን እንደዚህ አይነት ሪሌሽን ውስጥ ያለን ብዙዎቻችን ተስፋ የምንቆርጠው ወይም ለውጥ ማናገኘው ለምንድን ነው ታውቃላችሁ ወንድሞች? የሆነ እንጀምራለን በሉ መፍትሄ ብለን እኮ እንጀምራለን ስግደት ጸሎትን፣ አጅሬ ግን ያቀጣጥለዋል ለተወሰነ ጊዜ። ከዛ ኡፍ በቃ እኔ እሱን መርሳት አልቻልኩኝም፣ ምንድን ነው አልወጣልኝ እኮ ብላ በቃ እጅ ትሰጣለች። እንደዛ ነው እኮ ብዙዎቻችን ሐሞታችን ፈሷል። ሐሞታችን የፈሰሰ ነው። በቃ የሆነ እልክ አይዘንም ለስግደት ለጸሎት በመንፈሳዊ ለመበርታት። ለተወሰነ ጊዜ ያው መርሻትልና ትጀምራለች። በቃ ስሰግድ ጸልይ እየረሳሁት እመጣለሁ ትላለች። አሁን ይሄን ሰምታለች። አሁን ብዙዎቻችሁ አሁን ሰምታችኋል። ስሰግድ ጸልይ እየረሳሁት እመጣለሁ፣ እየተውኩት እመጣለሁ፣ ፍቅሩ እየወጣልኝ ይመጣል። አዎ ሰምታለች። አሁን አብዛኛዋ ትጀምራለች፣ ሄዳ ትሰግደን ጸልያለች። አጀሬ ደግሞ ምን ያደርገዋል በመሀል ለጊዜው? ንገሩኝ እስኪ ምንድን ነው የሚያደርገው ለጊዜው? ያቆማል። እርግጠኛ ናቸው? ያቆማል? ያቀጣጥለዋል። አብዝተሽ እሱን እንድታስብ ነው የሚያደርገው። ግልጽ ነው አይደል? ምን እንድትሉ አልኳቸው? በደንብ አዳምጡኝ። አሁን እኮ እዚህ የተነገራችሁ ምን ተብላችሁ ነው? እየቀዘቀዘ ይመጣል ነው አይደል? ስትሰግዱ ግን እያባሰው ነው ለጊዜው የሚመጣው። ለጊዜው ነው ታዲያ ምን እስከሚሆን ድረስ ምን እስከሚሆን እስኪያዝ
እስክትጠነክሩበት ድረስ ለጊዜው ያባሰባችኋል። አብዝተሽ እሱን እንድታስቢ ወይኔ እስክትይ ድረስ ግራ እስክትጋቢ እንዴ ስጸልይ ሰግድ እኮ ባሰብኝ እስክትይ ድረስ ግን ጨክነሽ ልክ ኢዮብ እንዳለው እስክሞት ድረስ ፍጹምነቴን አልተውም አይደል አለ። የኢዮብ ጭካኔ እኮ በጣም ይደንቃል። እስክሞት ድረስ ፍጹምነቴን ከኔ አላርቅም፣ ጽድቄን ይይዛል፣ እርሱንም አልተውም ነበር ያለው። የሆነው ነገር ይምጣብኝ አለ ዳዊት። ማን ነው? ኢዮብ። የሆነው ነገር ይምጣብኝ፣ ስጋዬን በጥርሴ እይዛለሁ፣ ህይወቴንም በእጁ አኖራለሁ። እነሆ ቢገድለኝ እንኳን አለ እስከ ሞት ድረስ ተመልከቱ። እነሆ ቢገድለኝ እንኳን እርሱን እጠባበቃለሁ፣ አምላኬን እጠባበቃለሁ። እንዲህ አይነት እልክ ያስፈልጋል። ወኔ፣ ብርታት፣ ጥንካሬ። መጨረሻ ላይ ድሉ የማን ነው? የኛ ይሆናል ማለት ነው። እኔ ነገር ያቸዋላለን ሁለት እህቶች ከዚህ በፊት እንደገጠሙ በመስተፋቅር የሚሰቃዩ በጽሁፍ አላሳወቃቸውም? ትዝ አላችሁ? አንድ ሰሞን አንዷ ተሸንፋ አንዷ ደግሞ አሸንፋ አልጻፍኩላችሁም? የገጠመኝም ብዬ እንዴት አሸነፈቻች? ሳያስቸግራት ቀርቶ ነው? እሱን ሳያሳስባት ቀርቶ ነው? አይደለም። ጨክና ሰግዳ ጸልያ እስከ መጨረሻው ጸንታ እስከ መጨረሻው የሚጸና እርሱ ይድናል ስለሚል ቃሉ። ብዙዎቻችን ግን አንጸናም። ፈተናው ሲበዛብን እርግፍ አድርገን የምንተወው ስግደቱን፣ ጸሎቱን። የለም በቃ ባሰብኝ እንጂ ምን ጠቀመኝ ነው የምንለው አይደል? እንደዛ ለምትሉት ብዙዎቻችሁ ስሰግድ ጸልይ ባሰብኝ፣ ስቀጠቅጥ ባሰብኝ እንጂ መቼ መፍትሄ ያገኘው ነው። ይሄ ነው ብዙዎቻችን። እና እህት ወንድሞች አትስነፉ። በደንብ መጠንከር ያስፈልጋል። በደንብ አሁን የለም ማለት አሁን ሰዓት የለንም። ጨርሰናል እኮ ሰዓት 12 ሰዓት እያለ አይደል? ነገ ነው እንደ እግዚአብሔር መልካም ፈቃድ ጥያቄና መልስ ነገ ነው። እሺ። ሌላው ደግሞ ሲቀጥል አንዳንዱ ደግሞ ምን ያደርጋል መሰላችሁ? ለመተው እኮ ነው ፍቅሩ እንዲወጣለት እያለ እየሰገደ እየጸለየ እየደ ይጎበኛል፣ ያናግራል። ይቻላል እንዴ? እንደዛ ከባድ እኮ ነው። እና ትኩረትን ወደ መድኃኒዓለም ማድረግ ያለብን። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል አይደል ያለው ዳዊት። ለእኔ ወደ መድኃኒዓለም መቅረብ ይሻለኛል። ሙሉ ለሙሉ ትኩረታችን አይምሯችን ውስጥ ሊመላለስ የሚገባው ማን ብቻ ነው ካላችሁ ኢየሱስ ክርስቶስ መድኃኒዓለም ነው በህሊናችን ሊመላለስ የሚገባው። እሱ ብቻ በህሊናችን ሊነግስ ይገባል። አንድ ሰው ለሰው ያለውን ፍቅር ከልቡ ላይ አውጥቶ ልቡን በመድኃኒዓለም ፍቅር መተካት ይችላል? አይችልም? አይችልም? ይችላል። መድኃኒዓለምን ብቻ በማሰብ እሱም ብቻ ለሱ የከፈልትን ዋጋ እያሰበ ወየው ጌታዬ ለኔ ምን ያክል ዋጋ ከፈልክልኝ እያለ እያለቀሰ አምላክ ሆይ እስከ ዛሬ ከአንተ ርቄ ላሳለፍኩት ነገር አምላኬ ከአንተ ይቅርታ ጠይቃለሁ። እባክህን ሁለንተናዬ ወደ አንተ ምራው። የጳውሊ ህይወት እዚህ ጋር በጣም ነው የምወደው። ሂጂ ነፍሴ ሆይ ሂጂ አምልጭ ያለው ቃል ከወንድምየው ጋር ገንዘብ ሊካፈል ብሎ ወደ ፍርድ ቤት ሄደና ከዛ አንድ የሞተ ሰው አየ። ከዛ ጠየቀ ስለሟቹ። ሀብታም ነበረ እና ሞት ድንገት መጣና ወሰደው። ከሀብቱ ውጭ ግን ስለምንም ተጨንቆ አቅም ነበረ በህይወቱ። ጳውሊ እዚህ ጋር ህይወቱን ማሰብ ጀመረ። ወይኔ እኔስ ለምንድን ነው ወደ ፍርድ ቤት እየሄድኩ ለገንዘብ ብዬ አለ አሰበ። ከዛ በኋላ እንሂድ ወንድሜ እንሂድ ብሎ ጴጥሮስን መለሰው እዛ ጋር። ከዛ በኋላ የጳውሊ ህሊናው ላይ ያለው ምንድን ነው ንገሩኝ? የክርስቶስ ፍቅር ነው አይደል? ሂጂ ነፍሴ ወይ ሂጂ አምልጪ፣ ከዓለማዊ ህይወትሽ ተለይተሽ ወደ ትክክለኛው መንገድ እንድትቀርቢ ሂጂ እያለ ነፍሱን ወደ ትክክለኛው መንገድ መራት። አሸነፈ። እኛም እንዲህ ነው ማድረግ ያለብን። በሰው ፍቅር ታስረሻል ነፍሴ ሆይ ትያለሽ። እሱም መርሳት ካቃተሽ ነፍሴ ሆይ ሂጂ አምልጪ፣
ወደ ትክክለኛው መንገድ ቅረቢ። ወደ ትክክለኛው ፍቅር፣ ወደ መድኃኒዓለም እቅፍ ውስጥ ግቢ። በሰው ፍቅር ታስረሻል። ከዚህ ስርዓትሽ ሊያወጣሽ የሚችለው መድኃኒዓለም ነው። ሂጂ ነፍሴ ወይ። ደስ አይልም? አይልም? ወንድሞች እንዲህ አይነት መንገድ ውስጥ ነው ራሳችን ልንመራ የሚገባው ለማለት ያክል ነው። ብዙ ባውራ ደስ ይለኝ ነበረ፣ ግን ሰዓት ይገድበኛል። በተረፈ በርቱ ወንድሞች። ሁሉም ነገር ያልፋል። ከንቱ ነው አይደል? ሁሉም ነገር እኮ ከንቱ ነው። የእውነት ከንቱ ነው። ንፋስን እንደመከተል እኮ ነው። አንድ ቀን ወንድሜ ትተኸው ትሄዳለህ። ሁሉም ነገር ወንድሜ ትተኸው ትሄዳለህ። አሁን የምትተጋው ትጋት ሁሉ ትተህ ትሄዳለህ። ልጄን ሚስቴን ሳትል ጨርቄን ማቄን ሳትል ጥለህ ትሄዳለህ። አንድ ቀን ይሄ የሚወራጨው እጅግ ጸጥ ይላል። አንድ ቀን ይሄ የሚሯሯጠው እግርህ አንድ ቀን ይቆማል፣ ይታሰራል። አንድ ቀን ለመናገር የሚሮጠው አንደበት ይዘጋል። አንድ ቀን ጠብቅ እሱን። አንድ ቀን እህቴ ይሄ ሁሉን ነገር ትተሽው ትሄጃለሽ። ከእናትሽ ወደ ራቁትሽን እንደወጣሽ ራቁትሽን ነው ወደ መድኃኒዓለም የምትሄጂው። ራቁትሽን ምንም ነገር ይዘሽ የምትሄጂው ነገር የለም። ለሚጠፋ ነገር አትጨነቅ። ጠቢቡ ሰለሞን ያለውን ቃል አስቡ። ሁሉ ከንቱ ነው፣ ሁሉ ከንቱ ነፋስን እንደመከተል ነው። ዓይኖቼን ከፈለጉት ነገር ሁሉ አልከለከልኩም ነበረ፣ ግን ከፀሐይ በታች ሁሉም ነገር ከንቱ ነው ለካ አለ ጠቢቡ ሰለሞን። ከመሸበት በኋላ ይህን አሰበ። ከመሸበት በኋላ ለሴት ብሎ እኮ አምላኩን ክዷል እኮ። ጣዖት አምላኪው ጣዖትን እኮ አስመልከውታል እኮ ሴቶቹ። እውነት ውሸት? አላስመለኩትም? ለጣዖት እንዲሰዋ አላደረጉትም? ንገሩኝ። አላስደረጉትም? ሴቶቹ አስደርገውታል እኮ። አስቡት። ከዛ መጨረሻ ላይ ከንቱ ነው አለ። ከንቱ ነው እኮ ብሎ የጻፈው እኮ ከዛ በኋላ እኮ ነው። አምላኩን ከበደለ በኋላ እኮ ነው። አያየና ሁሉ ነገር መንግስቱን ከሱ እንደተነጠቀ አየና ወየው አለ። ለካ ሁሉም ከንቱ ነው አለ። ለካ ወደ ፈጣሪ መቅረብ ብቻ ነው የሚያዋጣኝ አለ። እና ወንድሞች አሁን የምትደክሙለት ነገር ሁሉ ከንቱ መሆኑን አትርሱ። ለአፍታም ያክል አትዘንጉ፣ አትርሱ። ያላንቺ እኔ መኖር አልችልም የምትላት ሴት ታልፋለች፣ ትታት ትሄዳለህ። ያላንተ መኖር አልችልም የምትይው ወንድ ትተሽው ትሄጃለሽ። ወይ እሱ ትቶሽ ይሄዳል፣ ወይ አንቺ ትተሽው ትሄጃለሽ። ትተሽው ትሄጃለሽ። ሁሉም ነገር ከንቱ ነው። ይሄን ብቻ ማሰብ ራሱ እኮ እንድንነቃ ያደርገናል። እና ይሄንን ለማለት ያክል ነው። ትጉ እህት ወንድሞች። አሁን ይዛችሁት የምትሄዱት ይሄ ስግደታችሁ ነው። አሁን የምትሰግዱ ስግደት ነው። አሁን ጸሎታችሁ እሱ የእሳት ባህርን ለመሻገር ይረዳችኋል። በኋላ ክንፍ ሆኖ ይረዳችኋል። ይሄ አሁን የምትሰግደው ስግደት የለም፣ ላብን እያንጠፈጠፍክ የምትሰግደው ስግደት፣ እሱ በኋላ ክንፍ ይሆናል። ያንን ገሃነምን ለመሻገር ክንፍ ሆኖ ያገለግላል። ክንፍ ሆኖ ያገለግልሻል። ስለዚህ ተከትሎሽ የሚሄደው እሱ ነው። ሰውን ስራው ይከተለዋል ይላል መጽሐፈ ዕዝራ ስትሄድ ምዕራፍ 2 ላይ ሰውን ስራው ይከተለዋል፣ ዋጋውም ይገለጣል፣ ቅንነትም ትገለጻለች። ኃጢአተኛውን ኃጢአቱ እሳት ሆና ስትፈጀው አታንቀላፋም ይላል። ኃጢአትህ ደግሞ ተከትሎ ሄዳል፣ ሊፋጅክ እንደ እሳት ሊያቃጥልክ። እና እህት ወንድሞች እሱን እናስብ። የጭንቀት ቀን ሳይመጣ ጨርሷት እስቲ። የጭንቀት ቀን ሳይመጣ በጉብዝና ወራት ስለዚህ እህቴ ስንታይ ይህን ጥያቄ ጠየቅሽኝ። በአጭሩ ጠቅለል ሳደርግልሽ የምትችውን አደረግሽ አይደለም? በቃ አሁን ከዚህ በኋላ ያለሽ ትኩረት ወደ ማን መገስገስ ብቻ ነው? ወደ ማን? ወደ መድኃኒዓለም። ዳዊት ያለውን ቃል እያሰብሽ ወደ መድኃኒዓለም ትይ። ወንድሜ ታዲያ አንድ ነገር አሁን እዚህ ላይ የምጨምርበት ነገር ማለት ነው፣ እኔ ጸጸት የሚሆንብኝ ስለተለየኝ አይደለም፣ በፍቃዱ ነው የተለየኝ፣ እኔ ትቼው አይደለም። ግን
ምንድነው አለመዳኑ አለመፈለጉ ምናምን በጣም ጸጸት ይሆንብኛል። ምናልባት እኔ አጉድሌ ይሆን ብዬ እዛ ራሴን እየወቀስኩ ነው። ለዛ ነው እንደዚህ መጸለይ ነው። ለዚህ መፍትሄው መጸለይ ነው። መጸለይ በሩቁ ስመ ክርስትናውን ታውቂ የለ ያሰይም ያለታል። በቃ መጸለይ ነው። ጌታ ሆይ ወደ ትክክለኛው መንገድ ምራው እያልሽ እየጸለሽ መኖር ነው። መጸለይ ነው መፍትሄው። የሚለወጠው ግን በማፈቃድ ነው። በማፈቃድ ነው። በእግዚአብሔር ቸርነትና ፈቃድ ነው የሚለወጠው። እኛ የምንቆጭባቸው ወይኔ በተለወጠ ብለን የምንቆጭባቸው ሰዎች ካለን እነሱን በጸሎት ከማሰብ ውጪ ከቻልን በምክር ካልቻልን በጸሎት ከዚህ ውጪ የምናግዝባቸው መንገድ አለ? ንገሩኝ። የለም አይደል? መጸለይና መጸለይ ነው በቃ። ለሱ ብቻ አይደለም ደግሞ ለሌላውም ጭምር ነው መጸለይ። ለሙስሊም ወገኖቻችንም እንጸልያለን። ለፕሮቴስታንት ወገኖቻችንም እንጸልያለን። እግዚአብሔር ልቦናቸውን እንዲከፍት። ይሄንን ነው ማድረግ የምትችው። ግልጽ ነው። ይሄን ይመስላል። ለዚህ ቁጭትሽ ይሄንን አድርጊ። በተረፈ በርቱ። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። በሰማነው ቃልም 30 60 መቶ የምናፈራ አድርገን አሜን። ኃይለ አጋንንትን ከእግራችን በታች ይጣልልን። የጠፉትን ወደ በረቱ ይመልስልን። ያለነውን በሃይማኖታችን ያጽናን፣ በቤቱ ያጽናን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ይቅርታ ብዛት ተመልክተን መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓት እናደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት እንዳደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ ሌሊቱን ባርከ ቀደሰ ሰላም አሳደረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ ያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋነ ሳይነ ወሕይወትን ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦ ነአኩት ነሲያነ ጸጋ ዘኢመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን።